ወደ ዋናው መረጃችንና የዛሬ ፖለቲካዊ መልኮችን የምናሳያችሁ አንዱ የተለያዩ ሐሳቦችን ነው የምናነሳው። ሚኒሊክ አስገራሚ ጀብዱ ሰርቶ ይገኛል። ሚኒሊክ ጀምረዋል የተባለው እንግዲህ ሰሞኑን አፋብን ወደ ማጥቃት መሄድ አለበት፣ ጊዜውን የዋጀ እንቅስቃሴ ማድረግ አለባቸው የሚል ከፍተኛ የሆነ ብዙ ሰው ሐሳብ ሲሰጥ ቆይቷል። ጽናት ሚዲያም በተመሳሳይ ቤተ አማራ ሚኒሊክ ድርጅታዊ ሪፎርሙን ከጨረሰ ቆይቷል። ሸዋ ላይ በተመሳሳይ ከዚህ በፊት ሁለት የሆነ አመለካከት ተፈጥሮ ከፍተኛ ችግር ሲፈጥር የነበረ መሃል ላይ ወጥመዱን ሰብረው አንድ ድርጅት ሆነው በቃል ኪዳን ተሳስረው ከፍተኛ የሆነ ቁመና ዛሬ አሳድገው የአዲስ አበባውን ፊሽካ እየጠበቁ ነው። ጎንደር ላይ ሰሞኑን የታየው አንድነት አስገራሚ ሆኗል። አንድ ሆነናል ብለው መሪዎችንም ሰይመው ወደ አደባባይ መጥተዋል። ይሄ ጉዳይ ባለበት ሰዓት የሚቀረው ጎጃም ቴዎድሮስስ ነበረ። ቴዎድሮስ ላይ በሚገርም ሁኔታ የስር ነቀል ለውጥም ይዘው መጥተዋል። ይህ የምናየው በምስል በጎንደር አካባቢ ያሉ አፋብን አመራሮች ናቸው። በላይዝ እነ ዮሐንስ ንጉሱ ባየቀናው እንግዲህ ወደፊት መጥተው ድርጅቱን ወደ አጥቂነት የመውሰድ አቅማቸውን ለመጠቀም ወደፊት እየተሰባሰቡ መጥተዋል። በሚገርም ሁኔታ የቁመና ለውጥ እየመጣ ነው በአፋብን ውስጥ። ጎጃም ላይ ግን የታየው ደግሞ ለየት የሚያደርገው ሁለመናዊ ስር ነቀል ለውጥ የሚባል ሁኔታ መጥቷል። ቴዎድሮስ ተፈሪ ካሳውን ተፈሪ ካሳውን ሰብሳቢ ሆኗል። አፋብን ጎጃም ቴዎድሮስ ተፈሪ ካሳውን ብዙ ሰዎች ምናልባት በትግሉ ያሉት ቤተሰቦች ያውቁታል ብዬ ተስፋ አደርጋለሁ። ተፈሪ በኤርትራ በረሃ ላይ እንደዚሁ ለዚሁ ህዝብ ነፃ መውጣት ከፍተኛ ተጋድሎ በአመራር ደረጃ ሲሰጥ ሲታገል ዋጋ ሲከፍል የቆየ ታጋይ ነው። የጀርባ ታሪኩን ስናነበው ተፈሪ እንግዲህ ዛሬ በአብይ አገዛዝም ወደ ሀገር ቤት ተመልሶ ከመጣ በኋላ አገዛዙ ያለበት ሁለመናዊ አደጋና በተለይ በአማራ ህዝብ ላይ የደቀነው የመጥፋት አደጋ አሳስቦት ጫካ ገብቶ ከወንድሞቹ ጋር እየታገለ ከቆየ 3ኛ ዓመቱን አልፏል። አሁን በጎጃም ዋና ሰብሳቢ ሆኖ ተከስቷል። አዲስ ለውጥ እዚሁ ላይ የተሰማው ታዲያ ተፈሪ ካሳሁን ሰብሳቢ ሆኖ በተመሳሳይ ምክትል ሰብሳቢም እንደዚሁ አርበኛ ጎበዜ ጌታቸው፣ ወታደራዊ አዛዥ ሻለቃ የኔ ዓለም፣ በተመሳሳይ ህዝብ ግንኙነት ኃላፊ አርበኛ ወግደረስ ጤናው የተለያዩ ሰዎችን ወደፊት በማምጣት አዲስ ለውጥ ይዘው መጥተዋል። ከዚህ ጋር በተያያዘ መረጃውን በተወሰነ መልኩ እስቲ እናካፍላቸው። ጎጃም ቀጠና የፋኖ አንድነት ጉዳይ በዛሬው ዕለት አመሻሹን ብስራቱ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የቴዎድሮስ አመራር ሪፎርም መጠናቀቁን አስመልክቶም አመሻሹን የወጣው መግለጫ ብስራቱን ለህዝብ ይድረስልኝ ብሏል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ላለፉት ወራት የአመራር ሪፎርም ለመስራት ከፍተኛ ሲሰራ የቆየ መሆኑ ይታወቃል ያለው እዙ በዚህ ሂደትም መዋቅራዊ አንድነቱ ተጠብቆ ጤናማ ሽግግር እንዲያደርግ ሂደቱ በጥንቃቄና በትዕግስት መመራት አስፈላጊ በመሆኑ በሚፈለገው መልኩ በፍጥነት ሳይጠናቀቅልን ቆይቷልም ብሏል። የአደረጃጀት ፈተና ከድርጅት እድገት ጋር ተያይዞ በየጊዜው የሚፈጠር ቢሆንም ከውጭ ወደ ውስጥ የሚሰነዘሩ ከፋፋይ ጥቃቶችን እየመከቱ ተፈጥሯዊውን ውስጣዊ ትግል ለመዋቅራዊ እድገት በሚጠቅም መልኩ ለመዋል በጥበብ የተመራ ትግል ሲደረግ መቆየቱን አመሻሹን የወጣው የብስራት መግለጫ ጠቁሟል። ድርጅታዊ መስመርን ለማስጠበቅ የተሄደበት ውስጠ ድርጅታዊ አሰራር ተገቢና ትክክለኛ መሆኑ የዙ መዋቅራዊ አንድነት አስጠብቆ ለላቀ ግዳጅ የሚያበቃ ውጤት ላይ እንዲደረስ አስችሏልም ብሏል። ይህ የዙ አመራር ሪፎርም በተለያየ ደረጃ ውስጥ ያለፈና የመዋቅሩ ተዋረዳዊ ተሳትፎ የነበረበት ነው ያለው እዙ የዙ ስራ አስፈጻሚ የሪፎርም ስራ አፈጻጸም ሂደት ላይ የዙ ተወካይ በሆኑ የፖሊት ቢሮ አማካኝነት የኮርና የክፍለ ጦር አመራሮች ጋር ውይይት ተደርጎበታልም ብሏል።
ቀጥሎም ምክትል መምሪያ ኃላፊዎችና ሌሎች የክፍል ኃላፊዎችን አወያይቷል። በመጨረሻም በእነዚህ መድረኮች የተገኘውን ግብዓት በመውሰድ የዙ ሥራ አስፈጻሚ የሪፎርም ኮሚቴ እንዲዋቀር ወስኖ የአወቃቀር ሂደቱ የሚመራበትን መመሪያ አዘጋጅቶ ወደ ሥራ ገብቶ ነበርም ብሏል። በዚሁ መሠረት ከክፍለ ጦር ከኮርና ከምክትል መምሪያ ኃላፊዎች የተውጣጣ ኮሚቴ በማዋቀር የሪፎርም ሥራ መሰራቱንም መግለጫው አንስቷል። የዙ ሥራ አስፈጻሚ በሰጠው መመሪያና ሥልጣን መሠረት የሪፎርም ኮሚቴው የዙን የአመራር ሪፎርም ላይ ሰፊ ውይይት በማድረግ ሥራውን ጨርሶ ፕሮፖዛሉን ለዙ ሥራ አስፈጻሚም አቅርቧል ተብሏል። ሥራ አስፈጻሚው የቀረበለትን ፕሮፖዛል መነሻ አድርጎ ሰፊ ውይይት ካደረገ በኋላ የኮሚቴው ፕሮፖዛል ላይ መጠነኛ ማሻሻያዎችን አድርጎ የዙን የአመራር ሪፎርም የመጨረሻ ዝርዝሩን አጽድቋልም ብሏል። በዚህም መሠረት የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ የአፋብን መተዳደሪያ ደንብ አንቀጽ 60 ስር በተቀመጠው መሠረት አደረጃጀቱን ሰርቶ የአመራር ምደባውን አዋቅሯል ተብሏል። በዚህም መሠረት አንደኛ አርበኛ ተፈሪ ካሳሁን ዋና ሰብሳቢ፣ ምክትል ሰብሳቢ አርበኛ ጎበዜ ጌታቸው፣ ወታደራዊ አዛዥ ሻለቃ የኔዓለም ዘለቀ፣ ምክትል ወታደራዊ አዛዥ መቶ አለቃ እሱ ባለዋለ፣ ፖለቲካ መምሪያ ኃላፊ አርበኛ ግሩም ምሳሌ፣ ምክትል ፖለቲካ መምሪያ ኃላፊ አርበኛ አማረ ካሴ፣ ጽሕፈት ቤት ኃላፊ አርበኛ ናትናኤል ስናማው፣ ምክትል ጽሕፈት ቤት ኃላፊ አርበኛ ብዙነህ እምቢያለ፣ አደረጃጀት መምሪያ ኃላፊ አርበኛ እስቲበል አለሙ፣ ምክትል አደረጃጀት መምሪያ ኃላፊ አርበኛ ደመላሽ አድነው፣ ምክትል የሕዝብ ግንኙነት መምሪያ ኃላፊ አርበኛ ታደሰ አስማረ፣ ጥናትና ስትራቴጂ ጉዳዮች መምሪያ አርበኛ ዳሞት አለኸኝ፣ ምክትል ጥናትና ስትራቴጂ ጉዳዮች መምሪያ አርበኛ መንግስቱ አማረ፣ ፋይናንስና ግዥ አስተዳደር አርበኛ ይትባረክ አንዳርጌ፣ ምክትል ፋይናንስ ግዥና አስተዳደር አርበኛ ያሬድ በቀለ፣ የሕዝብ አስተዳደር መምሪያ ኃላፊ አርበኛ ዘመን ተሻለ፣ ምክትል የሕዝብ አስተዳደር መምሪያ አርበኛ በለጠ ሌው፣ የሴቶች ጉዳይ መምሪያ ፋኒት አትጠገብ አጥናፉ፣ ምክትል የሴቶች ጉዳይ መምሪያ ፋኒት ክብረ ዓለም አያልነህ፣ ማህበራዊ ጉዳይ መምሪያ አርበኛ ላይችሉህ ገበየው፣ ምክትል ማህበራዊ ጉዳይ መምሪያ አርበኛ በላይነህ አለምነህ፣ የሰው ሀብት ዳኛቸው ሽባባው፣ ምክትል የሰው ሀብት አርበኛ በረከት አጥናፉ፣ ትምህርትና ስልጠና መምሪያ አርበኛ ክንፈ መላካሳ፣ ምክትል ትምህርትና ስልጠና መምሪያ አርበኛ ዘውዳ ለማዱኛ፣ ሜካናይዝድ ጦር መምሪያ ኮሎኔል አደመ ልጅ አለም፣ ምክትል ሜካናይዝድ ጦር መምሪያ መቶ አለቃ ሳሙኤል አታላይ፣ ሕግና ስነ ስርዓት መምሪያ አርበኛ ዘማርያም እስከዚያ፣ ምክትል ሕግና ስነ ስርዓት መምሪያ ምክትል አርበኛ ቻላቸው ታፈረ፣ ሀብት አፈላላጊ መምሪያ አርበኛ ኃይለ ሚካኤል ባየህ፣ ምክትል ሀብት አፈላላጊ መምሪያ አርበኛ ደሴ ጌታሁን፣ እቅድ ዝግጅትና ግምገማ መምሪያ አርበኛ የሻነው መለሰ፣ ምክትል እቅድ ዝግጅትና ግምገማ መምሪያ አርበኛ አታላይ ሞሴ፣ ዘመቻ መምሪያ አምሳ አለቃ ታደሰ ልንገሬ፣ ምክትል ዘመቻ መምሪያ መቶ አለቃ ጃናው ጥላሁን፣ ሎጂስቲክ መምሪያ አርበኛ ይርሳው ደምስ፣ ምክትል ሎጂስቲክ መምሪያ መቶ አለቃ አስረስ ምህረቴ፣ ወታደራዊ አስተዳደር መምሪያ መቶ አለቃ ያሬድ ጫኔ፣ ምክትል ወታደራዊ አስተዳደር መምሪያ አምሳ አለቃ ይበልጣል መልካሙ፣ ወታደራዊ ስልጠና መምሪያ ሻምበል ጌትነት ንጉሴ፣ ምክትል ስልጠና መምሪያ አምሳ አለቃ ዘላለም ደሴ፣ ልዩ ዘመቻ መምሪያ መቶ አለቃ ማርቆስ አሞኘ፣ ምክትል ልዩ ዘመቻ መምሪያ ሻለቃ በላይ ብዙ አየው፣ ኢንዶክትሪኔሽን መምሪያ መቶ አለቃ ጊዮን ጀንበሬ፣ ምክትል ኢንዶክትሪኔሽን መምሪያ መቶ አለቃ ገረመው አጋዥ፣ ወታደራዊ ዕቅድና ስትራቴጂ 50 አለቃ ስማቸው ቢሻው፣ ምክትል ወታደራዊ ዕቅድና ስትራቴጂ መቶ አለቃ አለምነህ ጌታሁን፣ ጤና መምሪያ ዶክተር እንዳላማው ጤናው፣ ምክትል ጤና መምሪያ ዶክተር ደመቅ አያሌውና ሌሎች የመረጃና ደህንነት ኃላፊዎችን ጭምር አደረጃጀቱን ሰጥቶ መመሪያ መስጠቱን አመሻሹን በላከው መግለጫ ላይ አስታውቋል። የሰማችሁት ይመስላል። የጽናት ሚዲያ ቤተሰብ እንግዲህ በሁሉም ቀጠና ላይ ትግሉ ተጧጥፎ ይገኛል። ቤተ አማራ ምኒልክ ዕዝ አደረጃጀቱን ጨርሶ ወደ አጥቂነት ተሸጋግሯል። ሸዋ ቆየ ከጨረሰ ጎንደር ላይ በተመሳሳይ እያሳዩን ይገኛል። ጎጃም ቴዎድሮስ ዕዝ በተመሳሳይ አደረጃጀቱን ጨርሷል። አሁን ወደ ማጥቃት ስትራቴጂክ የሚለወጥበት ሰዓት ላይ ደርሷል ማለት ነው። በጣም ደስ የሚል ነው። በተለይ የተለያየ ቦታ ላይ ይሄን አደረጃጀት የጨረሳችሁ ሰዎች እንኳን ደስ አላችሁ ማለት እንወዳለን። በተለይ የጽናት ሚዲያ የትግል መሳሪያ እንደመሆኗ በሌላ የሚታገሉትን ሰዎች ሁሉ ጊዜ ትግሉ እስኪያልቅ ድረስ የምንታገልበት መሳሪያም ነው። ስለዚህ ባለን ተደራሽነት የጽናት ቤተሰቦችም እንደዚሁ መሬት ላይ የምታገሉ ሰዎች በጣም የሚያስደስት ተጨባጭ የሆነ መሬት ላይ ያለና ውጤት የሚያመጣ እንቅስቃሴ እንደሆነ ማሳያ ሆኗል። ቴዎድሮስ ዕዝ
በተለይ ጋዜጠኛ ወግደረስ ጤናውም ቦታውን ይዞ የመጣ ወንድማችን ነው። ምናልባት ወግደረስ በአማራ ፋኖ ውስጥ ያልተጠቀሙበት ወጣት ነው። እስካሁን ወግደረስ በጣም ጎበዝ ልጅ እና በጣም ታታሪ የሆነ ልጅ፣ ብዙ ብስለትም ያለው ንባብ ያለው ልጅ ነው እና መዘግየቱ ነው እንጂ ቦታው ግን ትክክለኛ ይመስለኛል። በአጠቃላይ አርበኛ ተፈሪ ወግደረስም አዳዲስ የመጡ ቴዎድሮስ እዝ ላይ ያሉ አመራሮች እንግዲህ በቀጣይ የሚያሳዩን ወደ ከፍተኛ የማጥቃት ስትራቴጂ ይሆናል ማለት ነው። እዚህ አካባቢ ላይ በጣም መመስገን ያለባቸው ከስትራቴጂክ አመራሮቹ ጀምሮ ይመስለኛል። እነ ዝናቡ፣ አርበኛ ዝናቡ፣ አርበኛ ዘመነ ካሴ፣ አርበኛ ዝናቡ፣ በተመሳሳይ አርበኛ አስረስ እና ሌሎችም በዙሪያው ያሉ ሰዎች አመራሮች ትልቅ ለውጥ የሚያመጣ ድርጅታዊ ስራ ነው የሰሩት። ስለዚህ በጣም ውጤት ሊያመጣ እንደሚችል አምናለሁ። ምክንያቱም በድርጅት ውስጥ ስትራቴጂክ አመራር በተወሰነ መልኩ ሲቀያየር የአፈጻጸም ግምገማው ምናልባት የተሻለ ሆኖ ሊመጣ ይችላል ከድርጅት አቅም ከአደረጃጀት ስልቶች እና በተለይ ተፈሪ ካላቸው ልምድ ባህሪ የቆየ የጀርባ ታሪክ ውጤት የሚያስመዘግቡበት በአጭር ጊዜ ትግሉን ወደ ከፍተኛ ደረጃ የሚያደርሱበት ሊሆን እንደሚችል አምናለሁ። ፈጣሪ ያግዛችሁ ነው የምንለው። ይህን ካልኩኝ የጽናት ሚዲያ ቤተሰቦች በተለይ የብልጽግና ሰዎች ምን እያሉ ነው ብዬ ትንሽ ከያስኩስ በማስታወሻ ሀሳቦችን ልስጥበት። አፋብን ፈረሰ ነው የሚሉት ፖለቲካ ዲስኮርስ የሰማችሁት። በተለይ ብዙ ወፍራም ካድሬዎች አሉ በውጭም በከተማ ውስጥም። ከዚህ በፊት ጎንደር አካባቢ ላይ ያሉ ወንድሞቻችን ያወጡትን መግለጫ አስመልክቶ የብተና የፕሮፓጋንዳ እንቅስቃሴ አድርገው መልክ ሲሰጡት ነበረ። ለምን የሚለው ግን ፖለቲካዊ መልክ ስላለው፣ ምክንያቱም አገዛዙ አሁን መሬት ላይ ባለ የትግል እንቅስቃሴ ሊቀመሱ አልቻሉም። ከዚህ በፊት እንደምንለው ደጋግመን በማስረጃም እንዳሳየናቸው ፋኖን ማሸነፍ እንግዲህ ላም አለኝ በሰማይ ወተቷን የማላይ የሚል ተረት ካልሆነ በስተቀር የሚሸነፍ ኃይል አይደለም። የሚሸነፍ ኃይል አይደለም ስንል የመልአክ ስብስብ ነው እያልኩ አይደለም። የሚሸነፍ ኮዝ አይደለም፣ ህዝባዊ ኮዝ ነው። አንዱ ሲወድቅ አንዱን የሚተካው፣ አንዱ ሲወድቅ አንዱ የሚተካው አንድ ሰው እስኪቀር ድረስ ምናልባትም የተሰደዱትም እየገቡ እስኪታገሉ ድረስ ይህንን ቡድን ለመፋለም የሚያስችል ኮዝ ነው። ህዝቡ ከሌለ መኖር ስለማንችል፣ ህዝቡ ከሌለ ሀገር አለን ማለት ስለማንችል፣ ስለዚህ የግድ ህዝቡን ለመጠበቅ የሚከፈል ክቡር መስዋዕትነት ነው፣ ቅዱስ መስዋዕትነት ነው። በነገራችን ላይ የስልጣን ጉዳይ አይደለም። በሆዴድ እና እኛ በምንታገለው አስተሳሰብ ላይ ያለ መሰረቱ ይሄ። ሆዴድ ለዘረፋ ነው የሚታገለው፣ ሰውስ የሚገድለው ለስልጣን ነው። እኛ የምንታገለው ግን ለህልውናችን ነው፣ ለመኖር ነው፣ ሌላ አይደለም። ስለዚህ የሰርቫይቫል ጥያቄ ይዘን ስንመጣ ከምድረ ገጽ ጠፋላችሁ የሚለን የጠላት ብያኔ ሰጥቶ ከውጭ መሳሪያ እያስመጣ የተለያዩ አሊያንስ የሆኑ ኃይሎችን ይዞ ገንዘብ እየተበደረ ገና ወደፊት ትውልዱ የሚከፍለው የዛሬ 30-40 ዓመት የሚከፍለውን ዕዳ እያሸከመ የራሱን ዜጋ የሚገድል ስርዓት ነው የገጠመው። ይህንን ስርዓት ማሸነፍ የትውልዱ ጥያቄ ነው። ይህንን ስርዓት ለማሸነፍ የትውልዱ ጥያቄ ከሆነ የምናሸንፍበት ዋነኛ መሳሪያው ድርጅት ነው። ስለዚህ አማራው እስካሁን የተጎዳው ድርጅት ባለመፍጠሩ፣ መሪ ድርጅት አልፈጠረም። የሚፈጥራቸው ድርጅቶች ሁሉ ራሱ ይበለዋል። ጠላት ደግሞ በተቀደደ ቦይ ውስጥ እየገባ ያፈርሷል፣ በቀላሉ ያፈርሷል። 3 ዓመት 4 ዓመት ቢቆይ ነው አማራ ድርጅት ማህበር ምንም አይነት ነገር ከመሰረተ በኋላ ብዙ የሚቆይ አይደለም። ለምን? ብዙ የጠላት አመለካከቶች አሉ፣ ብዙ አስተሳሰቦች አሉ። አማራው ተደራጅቶ ሲመጣ እነዚህ ሁሉ የጥቅም ተዋናይ በብዙ ነገር ያሳጠናል ብሎ ያስባሉ። ትልቅ አቅም አለ።
ኢትዮጵያውን እንደ ሀገር ይሄ ቡድን ወደ ስልጣን ከመጣ ሰዓት ጀምሮ እየፈረሰች ነው። በኢትዮጵያ ፍርሰትና በኢትዮጵያ አደጋ ላይ ከልቡ የሚጨነቅና ምናልባትም ከራሱ ህልውና እኩል የሚያይ የሀገሪቱ ህልውና ለማስቀጠል አሁን ባለው ፖለቲካ መሬት ላይ ነው የምላችሁ። ትንሽ የጀርባ ታሪክ እየገለጣችሁ ተመልከቱ። እየገለጣችሁ ለሚመለከት ሊቃን አማራው ፋኖ ታማኝ ነው፣ ለአማራው ታማኝ ነው፣ ለአንድነቱም ታማኝ ነው። ለዚህ ነው ህዝቡ ከልብ የሚደግፈው፣ መደገፍ አለበት የምንለው ማለት ነው። መታመን ሲባል በምላስ አይደለም። እንደ አብይ አህመድ መድረክ ላይ የወጣ የሚያሳየው የገጸ ባህሪዎች አይደለም። እሱ ገጸ ባህሪ ኮስሞቲክስ ነው። አማራው የሚያሳየው ትክክለኛ መልኩ ነው። የሚያሳይህ ልብሱ ላይ፣ ድርጊቱ ላይ፣ ትግሉ ላይ፣ ዘፈኑ ላይ፣ ስነልቦናው ላይ፣ ማህበራዊ ካልቸሩ ሁሉ ስሪቱ የሚያሳየው እሱ ታማኝ የሆነ ኃይል። ስለዚህ አማራውንም ያድነዋል፣ ሀገሪቷንም ከፍርሰት የሚያድናት ኃይል። ስለዚህ ይሄ ኃይል በዚህ ቁመና እስከሆነ ድረስ በዝባሽ ቡድን ይሄ ቡድን ተሰባስቦ ድርጅት እንዲፈጥር ማህበር እንዲፈጥር አይፈቅድለትም። ሁል ጊዜ ስልታዊ በሆነ ሰርጎ ገብና ከመሃሉ በዝብዘው በሚወጡ ባንዳ የሆኑ የጥቅም አሳዳጆች ድርጅት ሲያፈርስበት የቆየው በአስተሳሰብ ያዛባዋል። ለምን የሴራ ትንተናው ብዙ በትኖ የሚያስረዳ ሊቅ አልፈጠረም። ተቋማት እንዴት መጠበቅ እንዳለበት በቁጭት ተቋም ለመስራት የሚያነሳሳ ሊቅ አልፈጠረም። ታጋይ ያለ ሊያታግለው የሚችል መሪ ድርጅትና መሪ አቶ ሲባክን የቆየው አሁን እሱን ያዋለደው እሱን አመጣው። እሱን ሲያመጣው ከተማው ላይ ያልተቻለው ጫካ ላይ ተቻለ። ከተማው ላይ ሊቁ ግራ የገባው ጫካ ላይ ግን ስሜቱን አገኘ፣ ነፍሱን ያገኘ። የህልውና አደጋዬን በመጡበት መንገድ እነሱ በመጡበት መንገድ አስተናግዳቸዋለሁ የሚል ከኮዝ የሚመጣ ከጉልበት የሚመጣ ሁለቱንም ሲያቀናጀው ራሱ ስነልቦናው አማራ የሚል ስሜት ይሰጠዋል። ስለዚህ ይሄ ስሜት ያሸንፋል ማለት ነው። ይሄ ስሜት ድርጅት ካገኘ፣ ይሄ ስሜት መሪ ካገኘ፣ ኮዝ ካለው፣ ሰራዊት ካለው በተጨባጭ ያሸንፋል። አብይ አህመድ አዲስ አበባ ላይ ያለው ሰራዊት ሂድና ግደልልኝ የሚል ምስለኔ ቅጥረኛ ነው። ሄደ ግደልልኝ ሲል የ3 ወር ስልጠና ሰጥቶት ደሞዝ የሚቆርጥለት ውሃ የታሸገ የሚልክለት ነው። እሱ የህልውና አደጋ ሳይሆን ያለበት የስራ እጦት ነው። ከስራ እጦት የሚመጣ ስሜት ከስሜት አይደለም የሚዋጋው። ሜዳው ላይ በቀላሉ ይሸነፋል፣ በቀላሉ እጅ ይሰጣል፣ በቀላሉ ይደመሰሳል፣ ሰራዊቱ ይበተናል። ሰሞኑን አይታችኋል። 3 ጀነራል 7 ኮሎኔል ጎጃም ደጋዳሞት ፈረስ ቤት ጮቄ አካባቢ የገባውን ኃይል ደመሰሱት። 29-8 በሚል አዛብተነው ስበነው ከበነው በሚል ቋንቋ ነው የሚናገረው። ማን? ፋኖ አዋጊዎቹ። ይህንን ቋንቋ የአብይ ሰራዊት አያውቀው። ስለዚህ ብትንትኑ ወጥቶ ፈረሰ። ስነ ልቦናው የፈረሰ ነው። አስተሳሰቡን ስናየው በአስተሳሰብ የፈረሰ ነው። በስልጠናና በዝግጅት የፈረሰ ነው። ይሄ ቡድን መሬት ላይ ቢዋጋ እድሜ ልኩን የራሱን ህዝብ ከማስጨረስ ምናልባትም ይደግፈኛል የሚል የድጋፍ መሰረቱን ከማስጨረስ ውጭ ለውጥ ያመጣል። አማራው ግን መሬት ላይ ግን ለውጥ ያመጣል። በትንሽ ኮስት ከፍተኛ ለውጥ ያመጣል። በየጊዜው ስንደምረው ለውጥ ነው እያመጣ ያለው። ጥቂቶች ጀመሩት፣ እየበዛ መጣ። ክፍለ ጦር መጣ፣ በእዝ ተደራጀ፣ ፖለቲካዊ ድርጅትን ፈጠረ፣ ሊደሮችን አመጣ። አሁን ቀጠናዊ እንደዚሁም በአካባቢው ያሉ የተለያዩ ኃይሎች የትብብር ጥያቄ ምናምን እንዴት ነው መንግስት የምንሆነው የሚል ሮድማፕ የማዘጋጀት ጉዳይ ላይ ነው ያሉት። እንዴት ህገ መንግስቱ ይቀረጻል፣ እንዴት አዲስ አበባ ገብተን ሰላምና መረጋጋት እናሰፍናለን የሚል ስትራቴጂክ የሆነ ጥያቄ ነው እንጂ ከፍ እያለ እድገቱን ጨምሯል። ይሄ ባለበት ሁኔታ የጽናት ቤተሰብ
ይሄ ባለበት ሁኔታ ፋኖ ማሸነፍ አይቻልም ማለት ነው። ፋኖ ማሸነፍ የማይቻል ከሆነ የሚገባው ሰው መጨረሻው ውጤቱ ራሱን እንደሚበላው የሚያውቅ ሁለት ምርጫ ነው። ትላንት ፕሮግራም እንደሰራ ነው አርበኛው የሰጠው ሐሳብ መሞት ወይም እጅ መስጠት። ብርሃኑ ጁላ ሰራዊቱን በተመሳሳይ ሁለት ምርጫ ነው፣ መሬት ላይ መደምሰስ ወይንም እጅ መስጠት። ፋኖ ስናየው ግን የፋኖ ምርጫ ሶስት ናቸው። ፋኖ ማሸነፍ ግዴታው ብቻ ሳይሆን እድሎችም አሉ። ፋኖ ከሌሎች ጋር መተባበር ግዴታው ነው። መሬት ላይ እድሎችም አሉ። በተመሳሳይ ፋኖ ድርጅታዊ ቁመናውን ማሳደግ፣ የሰራዊቱን አቅም ማሳደግ፣ የአመራር አቅሙን ማሳደግ ግዴታው ነው። እድሎቹም እጁ ላይ ነው ያሉት። አብይ አህመድ ግን እነዚህ ሶስት ኤሌመንቶችን ማሳደግ አይችልም። ከዚህ በኋላ በተቋም ደረጃ በሰራዊት ማደግ አይችልም። ብልጽግና ራሱ እንደ ድርጅት እየፈረሰ ነው። ከሌሎች ኃይሎች ጋር አሊያንስ መፍጠር አይችልም። ኮዝ ያለው ሰራዊት ማዋለድ አይችልም። ስለዚህ ሁለቱ አይገናኙም። በአጭሩ ቋንቋ ሁለታችን አንገናኝም። እማንገናኝ ከሆነ የመጨረሻው ውጤቱ ምንድን ነው ሲል ይደመስሰዋል። ፋኖ ያሸንፈዋል። ምናልባት የፋኖ ግንቦት 21 ሊጨፈር ይችላል። ይሄ የተፈጥሮ ጉዳይ ነው። መሬት ላይ ያለ የአሸናፊዎች ታሪክ ነው። ፋኖ ይህንን ታሪክ የማይደግምበት ሁኔታ የለም ማለት ነው። ስለዚህ የመልአክ ስብስብ አናድርገው፣ ውጤት ማምጣት ይችላል ማለት ነው። አብይ አህመድ እንደሚናገረው አይደለም። ለካድሬው ምናምን ካድሬው ደስ ይለዋል እንደዚህ ሲሰማ። 1000 ዓመት ብትዋጉ አታሸንፉ ምናምን የሚል ያውም ጥርስ የሌለው አንበሳ ማለት ነው። ስጋ መብላት የማይችል አንበሳ አታሸንፉኝ ምናምን ደጋፊን ነው የሚያጽናናው እንጂ ለፋኖ ምንም ትርጉም የለው። መሬት ላይ ላሉ ሰዎች አሁን ሚልክስ እየወጣ ያለው ዳውንትን ጨምሮ የተለያዩ ነፃ ከተሞችን ነፃ መውጣት ይችላል። ያገዛዙ ሰራዊት እግሬ አውጪኝ ብሎ የሚደመሰሰው ብቻ ሲሆን የሚሮጠው ራሱ ቀነኒሳን ያስንቃል። ከራያ ወልዲያ በሩጫ ይገኛል። ማን ያድነዋል? በዚህ ደረጃ ያለ ሰራዊት ከመሮጥ ውጭ የጀርባ ታሪክም የለው። ከመሸነፍ ውጭ በኢትዮጵያ ጦርነት ጀምሮ የማሸነፍ ታሪክ እስቲ አንድ አሳዩን። አንድ ህወሓትን አሸንፍ ያለው ይላል አብይ አህመድ። የት ነው ያሸንፍከው? ዱቄት ነው ስትል ምክር ቤት ላይ ስትናገር ሰምተናል። ዱቄት ለሆነ ኃይል ግን ዛሬ ኤምባሲ በር እያንኳኳ ሄዳችሁ አደራድሩኝ የሚል ጥያቄ እኮ እየጠየቀ ነው። ጠፍቷል ያላቸውን ሰዎች መሬት ላይ መጥተዋል። እንዴት መጡ ብለን ስንጠይቀው መልስ የላቸውም። ስለዚህ የጀመሩት ጦርነት ሁሉ ተሸንፎበታል። የጀመሩት ፖለቲካዊ ትንተናቸው ሁሉ መጨረሻ ላይ ባርቆባቸው እነሱ ላይ መጥቷል። ፋኖን አጠፋዋለሁ እንደመስሷለን ባጭር ጊዜ አለ፣ ገባ፣ ተደመሰሰ። ምንም አይነት ኮዝ የላቸውም። መንግስት እኮ መሆን አይችሉም፣ ሽፍታዎች ናቸው አለ። መንግስት እንደሚሆን ድርጅት መስርቶ አሳየው። እሱ ብቻ አይደለም። የመጨረሻ አደገኛ ትርክት ደግሞ የሚያመጡት ተቋሙን ለማፍረስ መሬት ላይ ሲሸነፍ መጨረሻ ላይ ተቋም ለማፍረስ የሴራ ትንተና ነበር ሲሰሩ ነበሩት። እሱ የመጨረሻ ኤሌመንቱ ነው። ተቋም ለማፍረስ የሚጠቀሙበት በአንድ በኩል የተቋም ግብና ውጤት የማያውቅ ደካማ አማራዎችን በመጠቀም፣ ሁለተኛ የአማራን ኮዝ በቅጡ የተረዱ ሰዎች ያልሆኑ ቁንጽል የሆነ ሀሳብ ያላቸው በጣም ምናልባት ጥልቅ የሆነ ንባብ የሌላቸው ማለት ነው። ለምን እንደሚታገል ውጤቱ ምን እንደሆነ ቢሸነፍ ምንድን ነው የሚከስረው? ፋኖ ከሌለ ከዚህ በኋላ የአማራ ህልውና ምንድን ነው? ህልውናችን ኦህዴድ ያስጠብቃል ወይ? የጠላት ኃይል በዛ ደረጃ ነው ብያን የሚሰጠው ብሎ የሚያስብ ትንተና የሌለው ሰው
ትግሉን እየሸጠ እየከዳ ወደ አገዛዙ በመሄድ ነፃ የወጣ ይመስሏል። ለባርነት ነው ራሱን እየሸጠ ያለው። በውጤት ደረጃ ግን የሚሸጠው እሱን ብቻ ሳይሆን የሱ መሸነፍ መጨረሻ ላይ ሜዳውን የሚሰጠው ለጠላት ነው። የጠላት ኃይል የአማራውን ሜዳ ሲያገኘው ህዝቡን ይቀልድበታል። ነጥብ እሱ ነው። በምንድን ነው የሚቀልድበት? ፖለቲካሊ ሊደር ሊቅ እንዳይፈጠር ያደርግበታል፣ ያመክነዋል። በብዙ መልኩ ያመክነዋል። ስለዚህ ተስፋ የሚቆርጥ የማህበረሰብ ክፍል ሊቅ ሲያጣ መጨረሻው ምንድን ነው የሚሆነው? ሞት ነው፣ ስደት ነው፣ መጥፋት ነው። ኦህዴድ አዲስ አበባን መጠቅለል ብቻ ሳይሆን ነገ ጠዋት አብይ አህመድ ወለጋ ወደ ወሎ ሲሄድ እኮ በዚህ በኩል ደብረ ማርቆስ የገበያ ማዕከል ነው ብሏል እኮ። ስትሸነፍ የገበያ ማዕከሉ ይሄ ነው ይላል። በዛ ደረጃ ለማሸነፍ ነው አገዛዙ የሚጠራው። ስነ ልቦናውን ብቻ ሳይሆን ሁለመናዊ ጥቃት ሊያጠቃው የተዘጋጀ ቡድን። ለዚህ ቡድን እጅ መስጠት፣ ንባብ አለመኖር፣ ተሸናፊነትና ከራስ በላይ ነገን አለማየት ነው። ከህዝብ ውስጥ የወጣ ግን ደካማ ሊቅ። እነዚህ ኃይሎች ተንጠባጥበው ዛሬ በትግሉ ሜዳ የነበሩት ሰዎች በውጤት ደረጃ የት ናቸው ያሉት ስንል መስፍን አርአያ ጋር ቁጭ ብለው የምክክር አጀንዳ ይዘው ለአማራውን ነፃ እናወጣለን የሚሉ ሰዎች መሆናቸውን ስናይ ድንቁርና ያለበት ታጋይ ነበር መሬት ላይ ያለው። አንድ ሁለተኛ የተሸጠ ታጋይ፣ ጥቅም አሳዳጅ የሆነ ታጋይ፣ የህዝቡን ኮዝና መከራ መሸከም የማይችል ታጋይ ነበረ መሬት ላይ። ገለባው ከምርቱ ሲለይ ግን እየተለየ መጣ። የሚጠቅመው እና የሚንሳፍፈው እየተለየ መጣ። እኔ በዛ ደረጃ ነው የሚንሳፍፈው ምላስና ጥቃት ነው ያዘው። ጥቃቱ ይሄ አገዛዙን በሚጠቅም የፕሮፓጋንዳ ካውንተር አፋብን ለማፍረስ መንቀሳቀስ ነው። ተንሳፋፊ ኃይል ሆኖ በመውጣቱ ሊበሳጭ ይችላል። ወይም ደግሞ ፍላጎቴ ተነጠቀ ምናምን ብሎ ሊያስብ ይችላል። እሱም ማስታረቅ መቻል ሌላ ጉዳይ ነው። ድርጅት ለማፍረስ መቀስቀስ ግን ባንዳነት። እነዚህ የተሸጡ ኃይሎች አደባባይ ላይ ሲቀሰቅሱ ሊያገርመን ይችላል። በትግል ውስጥ አለን የሚሉ ሰዎች ግን ድርጅቱን ለማጥቃት የሚደረግበት እንቅስቃሴ ድንቁርና ነው። ፖለቲካዊ ድንቁርና። የጥቅም ትንተና የሚባል ነገር አለ። አንዳንድ ጊዜ ማሸነፍ ብቻ ሳይሆን ለማሸነፍ በምንሄድበት ሁኔታዎች ላይ ጥቅሞች ይተነትናሉ። አሁን የአማራ ጥቅም ከምንላቸው ርስቶች በላይ እንደው ትንሽ ንባብ ላለህ ነው የምነግርህ። ርስት ምናምን የምትለው ከሱ በላይ ከርስቱ በላይ ለእኔ የመጀመሪያ ጥቅም ለአማራው ይጠቅመዋል ብዬ የማስበው መሬት ላይ ያላችሁን ሰዎች የምትገነዘቡት ፋኖ ነው። መሬቱ ሳይሆን ሰው ነው። ሰውን አጥተህ መሬቱ ላይ ተቸክለህ ለውጥ አታመጣም። መሬቱ የሰው ነው። ሰውና መሬቱ አይነጣጠልም። ፋኖ አማራ ነው። አማራን ነፃ ለማውጣት ነው የሚታገለው። በተጨባጭ መስዋዕትነት እየከፈለ ነው። ለሚከፍለው መስዋዕትነት ክሬዲት ሰጥተህ ጎንበስ ብለህ አክብረህ ድርጅትን ማስከበር፣ ተቋምን ማስከበር አንድ ጉዳይ ነው። ድርጅትን ሜዳ ላይ በትነህ ግን ርስት ታገኛለሁ የምትል ድንቁርና የጫነ ሊቅ ርስቱንም ታጣዋለህ፣ ሰውንም ታጣዋለህ መጨረሻ። ለምን ብለን ስናስብ ከድንቁርናው የመጣ አሳሳብ። ይህንንም እያስተካከልክ ነው መምጣት ያለብህ። በተለይ ሊቁ፣ በተለይ መሬት ላይ ያሉ ፋኖች ምክር ሀሳብ ነው የምንሰጣቸው። ዛሬ የአማራ ርስት የሚባል በሙሉ ኦህዴድ ነጥቆታል። አዲስ አበባን እኮ ካልሰጣችሁኝ ኢትዮጵያ ትፈርሳለች እያለ ነው። አዲስ አበባ ላይ አዲስ አበባን ካላገኘው ኢትዮጵያን አፈርሳታለሁ የሚል ቡድን ስለ የትኛው ርስት ነው የምታስበው? መጀመሪያ ይህንን ቡድን ተሰባስበህ መደምሰስ ነው። ለመደምሰስ የሚያስፈልገን ሰው ነው። መሬቱ አይደለም። መሬቱ አይታገልም። መሬቱ ራሱ የትግል መሳሪያ ሊሆን ይችላል እንጂ ታጋይ አይደለም። ታጋዩን አፍርሰህ፣ ድርጅት አፍርሰህ፣ ስብስብ አፍርሰህ፣ አስተሳሰቡን አፍርሰህ
መሬቱን ይዤ ታቅፌ እኖራለሁ የሚል ምናልባት የፖለቲካ ንባብ አለመኖሩ እሱ አንዱ ጉዳት እሱ ይመስለኛል። ሁለተኛው ግን ምናልባት እርግማንም ይመስለኛል፣ የተጫነ እርግማን ማለት ነው። በጣም በሌላ በኩል ግን ኢጎይስት የሆነ አመለካከት ያለው ሊቅ አለ። ይህን ሊቅ ማንሳፈፍና ማጥራት የሚቻለው በትግል ነው። ትግል አለ። ስለዚህ አማራው ሲታገል በብዙ አይነት ትግል ነው የሚታገለው። ካገዛዙ ጋር በመሳሪያ የሚታገለው ትግል ብቻ አይደለም። በአስተሳሰብ የሚታገለው አለ፣ በሴራ የሚታገለው አለ። ያልገባውን ሊቅ ለማስረዳት የምታገለው ትግል አለ። እሱን ሁሉ ለመለወጥ የሚያስችል ቻሌንጅ ነው ያለባቸው በሌላ ያሉ ሰዎች። ሚሊሻውን ተመልከቱት። የአማራ ሚሊሻ ባለፉት 3 ዓመታት እየገባ ከወንድሙ ጋር የሚሞተው። ያለብን ፖለቲካዊ ጮርቄነትን ተመልከቱት። ለምንድን ነው የምትሞተው? ኮዝ ምንድን ነው ስትለው አረጋን ነፃ መውጣት፣ ሲሳይ እርጋን መጠበቅ ይላል። ለተመስገን ብዬ ነው ይላል። የሚነገረው ግን እነዚህ ሽፍቶች ምናምን ሀገር ለማፍረስ አማራውን ለማበጣበጥ ምናምን ይሉታል፣ ሊነጥቁት ሲፈልጉ። ስለዚህ ተሰርቶበት ነው። እሱን መለወጥ የሚቻለው በጉልበት ብቻ ሳይሆን በአስተሳሰብም ጭምር። ፖለቲካሊ አስተሳሰብ የግድ ያስፈልጋል። እሱን ለመስራት ድርጅት ያስፈልጋል፣ መዋቅር ያስፈልጋል፣ ሲስተም ያስፈልጋል። ስለዚህ ድርጅት ዋነኛ ኤሌመንት ነው ለአማራው። ያነቃው ለማንቃት መተኮስ የሚችለውን ወጣት እያሰባሰቡ እያሰለጠኑ የጠላትን ኃይል እስኪንበረከክ ድረስ ማታገል ለድርጅት የሚያስችል ዋነኛ ግብአቶች ናቸው። አንድ ድርጅት ሊያስብል የሚችለው በሰው ኃይልና በአመራር ነው፣ በአስተሳሰብ እና በማቴሪያሉ ነው። ስለዚህ አማራ ሁሉንም አሟልቷል። የትርክትም ችግር የለበትም፣ የሰራዊት ችግር የለበትም፣ የአስተሳሰብ ችግር የለበትም። ችግሩ ያለበት ጎታች የሆነ አመለካከት ነው። አንዳንዱ ጎታች የሆነ አመለካከት በራሱም ያመጣው አይደለም። በራሱ ያመጣው ሳይሆን በብአዴን ቢሮ ውስጥ የነበረ ጎታች አመለካከት ነው የምነግርህ። ባለፉት 30 ዓመታት ውስጥ ቢሮ ለቢሮ ሲጠዛጠዝ የሚውል አድርባይና ደካማ ብአዴን የሚባል ስብስብ መሬት ላይ የምታዩት ነው። ዛሬ ተሸንፎ ራሱ ባንዲራ የሚሰጥ ነው። ኦህዴድ ምላሱን ዛሬ አያወጣም ነበር። አዲስ አበባ ላይ ቁጭ ብሎ አዲስ አበባን ስጡኝ አይልም ነበር። 2010 ሲመጣ ይሄ ለውጡን አመጡ የተባሉ ኃይሎች ፖለቲካሊ ስሌት ቢኖራቸው አንተ ይሄንን የምትይዝ ከሆነ እኛ አዲስ አበባ እንይዛለን፣ ምክንያቱም አለመተማመን አለን ከዚህ ቡድን ጋር ብሎ ስሌት አንሰራ እናምናቸዋለን። ክፍት ነው። ያኔ ብአዴን አዲስ አበባን የሚያስችል ድርድር ቢያደርግ ትንሽ ንባብ ያለው ሰው አዲስ አበባን ይይዝ ነበር። ወዶ ሳይሆን በግዱ ካለበዛ አይስማማም፣ ሁለተኛ ሰው ይዘዋል። ስለዚህ ይሄ ቡድን ሁለተኛው ሰው እንዳይዝ አዲስ አበባ እንስጥ ብሎ ይደራደር ነበር፣ ወዶ ሳይሆን በግዱ። ምናልባት እኛ በውጪ ስርዓቱን ስንታገል የነበረን ሰዎች ነው። ከስርዓቱ ጋር ስንታገል የነበረን ሰዎች ነው። ስርዓቱን ስንታገል ለመለወጥ ነው የምንታገለው እንጂ ለማደስ አይደለም። እድሳቱ ትክክል ነው እያልኩ ተቀብየውም አይደለም። ስር ነቀል ለውጥ የምንታገል ሰዎች ኢህአዴግንም ለማፍረስ ነው፣ ብልጽግናንም ለማፍረስ ነው የምንታገል። በብልጽግና ውስጥ የተሰባሰበ ብአዴን ነኝ የሚል ግን ድንቁርና ጌጡ ያደረገ ቡድን 2010 ለውጥ አመጣው ሲል በድርድር አዲስ አበባ መቀበል ይችል ነበረ። የፓወር ሼሪንግ ነበረው። አንደኛ ሰው ኦህዴድ ከመጣ ሁለተኛ ነኝ የሚለው ምክትሉን የተቀበለው እንጂ አዲስ አበባ ላይ አይደለም። ሪሶርሱ ያለው ሀብቱ ያለው እንደዚሁም ደግሞ ኦህዴድ ካለበት የጀርባ ታሪክ አለመተማመን ስላለ ነገ ጠዋት በአዲስ አበባ ጉዳይ ላይ መልኩ እንዳይቀይር አዲስ አበባ መያዝ ዛሬ ኦህዴድን ወደ አህዳዊነት ወይም ደግሞ ያፈርሰው ነበር። በአዲስ አበባ ጉዳይ ላይ ከፍተኛ ቻሌንጅ አይኖርም ነበር። አዲስ አበባን የመቀየር አቅም አይኖረው። ምክንያቱም ሰራዊቱን በአጠቃላይ ወደ አዲስ አበባ ያመጣዋል። ልዩ ኃይሉን ምኑን መገናኛ ብዙሃኑን ወደ አዲስ አበባ ላይ አምጥቶ አዲስ አበባ ላይ ራሱን የቻለ ተጠባባቂ ሻዶ ካቢኔ መስርቶ ይቀመጥ ነበር። ይህንን ያላረገው ኦህዴድ ከድንቁርናው የመጣ ነው፣ ስግብግብ ነው፣ መላላክ ነው። ይሄ ቡድን ቢሮ ለቢሮ ሲሰዳደብ የሚውል ሲያንጓጥጥ የሚውል እከሌት ምናምን እያለ
የቀበሌ ትንተና ያለው የቀበሌ የጎጥ ትንተና ያለው ይሄንን ደግሞ ያሳደጉታሉ በጋዜጠኝነት በምናምን በተለያዩ ትናንሽ ኮርስ ምናምን ያሳደጓቸው ሰዎች አሉ። እነዛም ሰዎች በአስተሳሰብ ይሄን የቢሮ አመለካከት ይዘዋል። ይሄ አስተሳሰብ ነው ልሂቃኑ ላይ ለመምጣት የፈለገው። ይሄ አስተሳሰብ ደግሞ አፋብን ውስጥም በመምጣት ጎትቶ ሊጥለው ነው የሚፈልገው። ይህንን መዝጋት በራሱ ከአማራው የህልውና ትግል አይተናነስም። መዝጋት ነው የሚያስፈልገው። የቀበሌ ተጫዋችን እየቆረጡ መጣል ነው በትግል ውስጥ። የቀበሌ ተጫዋች ሳይሆን የአማራ ተጫዋች ነው የሚያስፈልጋቸው። ይሄ ተጫዋች ደግሞ ሲጫወት በቁመቱና በወርዱ ልክ ፖለቲካም እየሰራ መምጣት አለበት፣ ነጥብ እያስቆጠረ። እስካሁን የጎተተው ይሄ አመለካከት በአንድ በኩል በውስጥ በኩል ያለ ደካማ የሆነ ትንተና ያለው ሊቅ እጅን በመስጠት ደጋፊ ነኝ ብሎ ድርጅትን በማፍረስ አዳዲስ የትርክት መገለጫዎችን የሚያመጣው አላወቀውም እንጂ ብልጽግናን እየተባበረ። ሰሞኑን ለዚህ ጥሩ ማሳየ አፋብን በላይ መግለጫ ከሰጠ በኋላ እኔ የምከታተላቸው የጠላት ልሳኖች አሉ፣ ካድሬዎቹ። እነዚህ ካድሬዎች የሚያደርጉት ፖለቲካዊ ናሬቲቭ ምን መሰላቸው? አፋብን አበቃ፣ ፈረሰ፣ ተበተነ፣ በቃ እነንተና እንደዚህ ሆኑ ምናምን ብሎ አንዱን ባንዳ አንዱን አርበኛ የማድረግ ቅስቀሳ፣ ሁለተኛ ድርጅት መበተን፣ በአሊያንስ ሊበትነው ይፈልጋል፣ በታማኝነትና በካህዲነት ሊበትነው ይፈልጋል። በውጤት ደረጃ ግን ብልጽግና እንዲያሸንፍ ይፈልጋል። ማንን? ራሱ ፋኖ። ብልጽግና ካሸነፈ በኋላ ውጤቱ ምንድን ነው ብዬ ስነግራቸው ዛሬ አማራው ይገባኛል ወይም ጥያቄ አለ ምናምን የሚል ጥያቄ ካለው ጥያቄውን እንኳን ይቀማዋል። ጥያቄው እንዳይቀማ አደጋ የሆነበት የፋኖ እንቅስቃሴ ነው እንጂ ኦህዴድ በምንም አይነት መመዘኛ ያንተን ጥያቄ የሚሰማበት የራሱን ጥቅም አሳልፎ አይፈልግም። ፍላጎቱን ለማስደሰት ከየትኛው ኃይል ጋር የትኛውንም ነገር ሰጥቶ መደራደርም ይፈልጋል፣ መሸጥም ይፈልጋል። ከራሱ ህልውና የአማራ ህልውና አይጠፋም። ለዚህ ነው የጠላት ብያን የሚሰጠው። ዛሬ አጣብቂኝ ውስጥ የገባው ካሰላለፍና ችግር መሬት ላይ ስላለ ነው። ይሄ ችግር የመጣው በተለይ ከትግራይ ጦርነት በኋላ ከፕሪቶሪያ ስምምነት በኋላ የተፈጠረ ችግር ነው። እሱ ነው ሁኔታዎችን እየቀየረ የተለያዩ መልኮችን ያመጣው። ፋኖ ወደ ስትራቴጂ አጥቂነት የሄደው በዚህ ምክንያት ነው እንጂ አብይ አህመድ የሚሰጠውን ሰጥቶ ፋኖን ለመደምሰስ የሚያስችል በሌላው ልሂቃን ላይ ትብብር ቢያገኝ ያደርገዋል። ጠይቆም ነበር። ስለዚህ የአማራውን ሊቅ መምታት ኦህዴድ የሚያየው እንደ ፖለቲካ ስልጣን ማስረዘሚያ ብቻ አይደለም፣ እንደ አንድ የትግል ኢንስትሩመንት ነው። ይግባ፣ ዓላማ ነው፣ የትርክት መገለጫ ነው። ሰሞኑን አስቴር በዳኔ የተባለች አደባባይ ላይ ወጥታ የኦህዴድን ውቃቤ ነው የነገረችን። ምንድን ያለችው? በኢትዮጵያ ውስጥ ጦርነት የሚነሳው ከሰሜን ነው፣ በተለይ ከሁለት ኃይሎች ነው ትላለች። ሁለት ኃይሎች ሲል ኦህዴድ ሁለት ኃይሎች ብሎ ጽፏል። አማራው ሰሜናውያን ብሎ ጽፏል፣ አማራ ብሎ ጽፏል፣ ኦርቶዶክስ ብሎ ጽፏል። ለሶስቱ የሚሰጣቸው ትርክት ግን ይለያያል። ሶስቱን የሚያይባቸው መንገድ ይለያያል፣ የሚሰጣቸው ትርክትም ይለያያል። ትንሽ አስረዳቸዋለሁ በኋላ። ስለዚህ አማራውና ኦርቶዶክስን ጠላት ብሎ ሲበይን በአስተሳሰብ ደረጃ የንድፈ ሐሳብ ትንተና ነው። መጽሐፍ ተጽፎበታል። የፓርቲ ስልጠና የሚሰጠው በዚህ ለደጋፊ የሚሰጠው ስልጠና ይሄ ስልጠና የመንግስት ስልጠና ነው። ይሄ ስልጠና የኦህዴድ ስልጠና ነው። ስለዚህ ኦህዴድ ግቡ ምንድን ነው ብሎ የሚጠይቅ አማራ ካለ ግቡ አማራን መደምሰስ ነው፣ ማጥፋት ነው። ማጥፋት ሲባል ህዝቡን አይደለም፣ ያው ህዝቡን እንበለው ሊቁን ነው። ሊቁ ሲጠፋ ህዝቡ ይጠፋል።
የተያያዘ ጉዳይ። ሊሂቁ ሲጠፋ ህዝቡ በተዘዋዋሪ ያጠፋዋል። ስለዚህ ይሄንን ሊቅ ለማጥፋት ኦህዴድ የጠላት ብያኔ ነው የሰጠው። የጠላት ብያኔ የሰጠ ቡድን ያንተን ማሸነፍ ሳይሆን መሸነፍ ይፈልጋል። ስትሸነፍ ሁለመናዊ ሽንፈት እንዲገጥም ነው የሚሰራው። ሁለመናዊ ሽንፈት። ይሄ ከገባ ይሄንን ቡድን ዋነኛ የትግል መሳሪያ አድርገህ መምጣት ያለብህ ራስህ የጠላት ብያኔ ሰጥተው ከዚህ ቡድን ጋር ተሰባስቤ ጥቅሜን አስጠብቃለሁ ብለህ ማሰብ የዋህነት እንደሆነ ካልገባ ምናልባት እድል ቀንቶት ጉድጓድ ውስጥ ሲጥልህ ሊገባ ይችላል። እድል አይቀናውም እንጂ ውጤቱ የሚወስድ ግን ወደዛ። ይህንን ቡድን ግን የጠላት ብያኔ የሰጠ መሬት ላይ ያሉትን ሰዎች መጠበቅ የሚቻለው በብዙ ነገር ነው። መደገፍ የሚቻለው አንዱ በአስተሳሰብ ነው። መደገፍ የሚቻለው በሎጂስቲክ ነው። በመሳሪያም ይሁን በምግብም ይሁን በውሃም ይሁን መደገፍ የሚቻለው ሌላው የትርክት አደጋዎችን በመጠበቅ ነው። ፖለቲካሊ የትርክት አደጋዎች ከጠላት የሚወረወር ሽፍታ ነው ሲልህ አርበኛ ነው፣ ጃዊሳ ነው ስትለው አንተ ሌላ መልስ እየመለስክ። ይሄንን ማድረግ የሚችል አማራ ካለ ድርጅቱን ይጠብቃል። ድርጅቱን የሚጠብቅ አማራ በተዘዋዋሪ መሪዎቹን ይጠብቃል። የሚሞቱለትን ይጠብቃል። የሚሞቱለትን የሚጠብቅ ድርጅቱን የሚያከብር የማህበረሰብ ክፍል ደግሞ ያሸንፋል። ይሄ ተፈጥሮ ጉዳይ ነው። ይህንን አማራው ላይ ለጥያቄያችን ዋናው ማድረግ አይችልም በሚል የተለያዩ የትርክት መገለጫዎችን ሲያመጡ በኦህዴድ ውስጥ የተሰባሰቡ የጥቅም ተካፋዮች አፋብን ተናደ፣ ፈረሰ፣ አበቃለት፣ ተበተነ፣ በሰበር ዜና በምናምን የስጋት ትንተናው የፍርሰት ትንተናው ነበር ሲሰሩ የነበሩት። አመቺ ሁኔታ ተፈጠረ ነበር። ያንን የቀለበሰው ከዛ ነው ተቸክሎ የከነበረ አመለካከት ወጣ። ማህበረሰብ ውስጥም ፍዘቶች፣ የተለያዩ መጓተቶች ሚዲያው ላይ ሶሻል ሚዲያ ላይ እኔ በግል እሳቀቃለሁ። እውነት ለመናገር አንደኛ አላውቅም፣ እንደዚህ አይነት ባህል አላውቅም። እውነት ነው የምነግራችሁ። ማለት ትግል ላይ ድርጅትን እና መሪ በጣም ያስቀየመኝን ሰው ፖለቲካ ያስቀየመኝን ሰው ነው የምነግራችሁ። በቃ በዝምታ ዝም ብዬ ኢግኖር አድርጌ አልፈዋለሁ እንጂ ማብጠልጠል ምናምን ይሄ ከዚህ አመለካከት እያንዳንዱ ሰው መውጣት አለበት። ራሱ ይገድለዋል። መጨረሻ ማቆም መዝጋት ነው ያለበት። እንደዚህ ተደርጎ ድርጅት አይመራም፣ ድርጅት አይያዝም። መረጃ አለኝ እነከሌ እንደዚህ ሲያደርጉ ምናምን የሚል የሐሜት ትንተና ምናምን በቃ በድርጅት አሰራር ብቻ ነው። እንደዚህ አይነት ግባቶች የሚጠቅመው ለጠላት ነው። ጠላት ከዛ የመረጃ ትንተና ይሰራል። ብዙ አናሊሲስ የሚያደርጉ ሰዎች አሉ። እነማን ከምን ጋር ተሰልፈዋል፣ ምን አይነት አመለካከት አለ፣ ውስጣዊ መንፈሱ ምን ይመስላል፣ በጓድ ውስጥ በድርጅት ውስጥ የድርጅት ባህሉ ምን ይመስላል፣ ብዙ ትንተናዎች አሉ። እና ለዛ ተጋላጭ አማራው እንዳይሆን ምክር ሀሳብ እንሰጣቸዋለን። ስንሰጣችሁ ከልምድ ነው። ሌላው መሬት ላይ አያውቅም አይደለም፣ ከጉዳት የሚመጣ እስካሁን ከከሰርንበት መንገድ ሲመጣ እነዚህ አይነት ችግሮች ጎልተውናል። ይሄ ክፍተት ደግሞ ለጠላት ጥሩ እድል ስለሆነ አፋብን ለማፍረስ ቅርብ ጊዜ ያልተጠቀሙበት የትንተና የዲስኮርስ መገለጫ ነበር። ሌላውም ያጫፍራል፣ ኦህዴድም በተመሳሳይ። ይሄ አደጋ እጅግ በጣም አደገኛ ነው። ይህንን አደጋ ቀልብሶ መውጣት ነው የሚቻለው የሚል ሀሳቦች ነበር ስናቀርብ ነበር። ይህንን ለመቀልበስ የሚያስፈልገው ምንድነው? የድርጅት ቁመናን ማሳደግ ነው። የድርጅት ቁመናን ደግሞ ለማሳደግ በዋናነት የመሪዎችን ቁመና ማሳደግ ነው። ድርጅት በመሪ ነው የሚገለጠው። ደካማ ድርጅት ደካማ መሪዎችን ያዋልዳል። ጠንካራ ድርጅት ግን ከሆነ ጠንካራ መሪዎችን መውለድ ይችላል፣ ይፈጥራል፣ አዳዲስ ሰዎችን ያመጣል። ስለዚህ አዳዲስ ሰዎች ሲመጡ የጠንካራ ሊደር መገለጫ ነው።
ተቸካይ የሆነና ራሱ ይዞት ከተቀመጠ ግን ራሱም እየሰመጠ ተቋም ይዞ ይሰምጣል። ቴዎድሮስ ላይ ፋክት መናገር ስለምፈልግ ነው። ለአብነት የነበረ አንዳንድ ውርወራ እዚህም እዛም የነበሩ ነገሮችን እንሰማለን። መረጃ የለኝም። እነዚህን ነገሮች አርበኛ ዘመነ ካሴ ለምንድን ነው የማያስተካክለው የሚለው አንዳንድ ሰዎች ይጠይቃሉ። እኛም በተወሰነ መልኩ እናነሳለን፣ ትክክለኛ ጥያቄ ስለሆነ። አሁን እነዚህ አይነት ጥያቄዎችን መልስ በሚሰጥ ሁኔታ ብቻ ሳይሆን ሊዘጋ በሚችል መልኩ ድርጅትን በድርጅት ውስጥ በድርጅት ባህል በድርጅት አሰራር አመራሮችን በአዲስ መልክ ይዞ ሲወጣ በአጠቃላይ እዛ አካባቢ ያለ ስትራቴጂ አመራሩ የመጡትን ሰዎች ስናይ ስር ነቀል ለውጥ ይዞ ነው የመጣው። አዲስ ለውጥ ይዞ ነው የመጣው። ራሱ አርበኛውን ዘመነን በተፈሪ ሲያመጣው ህዝብ ግንኙነቱን ለምሳሌ አስረስን ቃል አቀባዩን በወግደረስ ሲያመጣው ወታደራዊ አዛዡ ምናምን አደረጃጀት ላይ የተለያዩ ፊቶች ሲመጡ የድርጅት የስትራቴጂክ አመራር ጥንካሬ መገለጫ ነው። መሬት ላይ መሰራት ያለበት ይሄ ነው። አንዳንድ ጊዜ ይሄ ስልጣን አይደለም ግዴታ ነው። በነገራችን ላይ ስልጣን ምናምን ብሎ የሚያስብ ሰው ካለ ስተቱ ጫካ ውስጥ ስልጣን የለም፣ ግዴታ ነው። ወጥተሃል፣ የምትታገለው ህዝቡን ለማዳን ነው። የሚሸልምህ ህዝቡ ነፃ ሲወጣ ነው። እሱ ታሪክን ነው የሚሸልምህ። ጫካ ላይ ያለ አሁን የሚሰጠው እያንዳንዱ ሰው ለኔ ግዴታ ነው። ግዴታ የብዙሃኑን የአማራ ነፍስ ለመታደግ የተከፈለ የኃላፊነት ነው። ሌላ የሚከፈል የህይወት መስዋዕትነት አለ። ድርጅት ለማቆየት ደግሞ የሚከፈል ዋጋ ነው፣ እውቀት ነው፣ አስተሳሰብ። እሱም ማካፈል የሚችል ስልጣን ሳይሆን ግዴታውን፣ ኃላፊነቱን፣ አቅሙን ለመስጠት የተቀበለው ቃል ኪዳን ይመስለኛል። በእኔ እይታ ሳየው ብያኔ ይሰጥበት ማለት ያው መልክ ይሰጠው። ስለዚህ በተለይ ጎጃም ላይ ወደ ስትራቴጂክ ለውጥ ሲመጣ ወደዚህ ለውጥ በአንድ ጊዜ ከነበረው ሁኔታ መልኩን ዘግቶ ሲመጣ የተቋም ያስተሳሰብ እና መሬት ላይ ደግሞ የማሸነፍ ስነ ልቦና ይታያል ማለት ነው። ይዞት የሚመጣው ይሄን ሊደር ነው ይዞት የሚመጣው ትናንት የነበረውን በሚገርም ሁኔታ ለመለወጥ ራሱ አሁን ኃላፊነት የተቀበሉ ሰዎች በከፍተኛ ደረጃ ይነሳሳሉ። ተፈሪ አሁን በሚገርም ሁኔታ እኔ ትላልቅ ለውጥ ያሳያል ብዬ አስባለሁ። በጣም በሚገርም ሁኔታ ካለው ልምድ የጀርባ ታሪክ ግን ማሳየት ደግሞ ግዴታው ብቻ ሳይሆን ራሱ ትግሉም ስለሚያስገድድ፣ ስለዚህ ብቃት ይዞ ነው የሚመጣው። የተለየ ፓወር ይዞ ነው የሚመጣው። ትልቅ ኢነርጂ አለው በአዲሱ አመራር ሲመጣው ወደፊት። ይሄ አመለካከት ደግሞ ለትግሉ አጥቂነት እጅግ በጣም ይጠቅማል። እጅግ በጣም ሸዋ ላይ ለምሳሌ የነበሩ እነ መከታው እና እንትና ያንን ዘግተው ወደ አንድ ሆነው ሲመጡ ሊፈጥረው የሚችለው ያሰላለፍ አቅም ቀላል አይደለም። በተመሳሳይ የአመራሩ አቅም ቀላል አይደለም። እሱ በራሱ ድርጅታዊ ቁመናን ሲያሳድግ ወደ አጥቂነት ሲሄድ ወደ ስትራቴጂ አጥቂነት ነው የሚሄደው። እሱ እየዘጋው ትግሉን እየጨረሰው ይመጣል ማለት ነው። ቀጠናው እየሰፋ ይመጣል። 3 ዓመት ሙሉ ጎጃም ላይ ተዋግተናል። አሁን የምንመጣው እዚህ ገብረ ጉራቻ ምናምን ላይ ጠጋ እየተባለ ነው የሚመጣው። ጠጋ እየተባለ ሲመጣ ጨዋታው የሚኖረው በመሃልና እዚሁ አዲስ አበባ ዙሪያ ሊሆናል ማለት ነው። ስለዚህ በዛ ደረጃ ነው። ክልሉ ላይም በተመሳሳይ ክልሉ ላይ ያለው ምስለኔ ጠቅልሎ የመጨረስ ጉዳይ ላይ ነው ማለት ነው። ይሄ እየመጣ ነው። ይሄን እየመጣ መሆኑ ማሳያው ሚኒሊክ ዕዝ ነው። ሚኒሊክ ዕዝ ዛሬ ብቻ በርካታ ከተሞችን በቁጥጥር ስር ሲያውል ያገዛዙን ኃይል በትኖት
ከፍተኛ ድል እያስመዘገበ ነው ያለው። አፋብን ወዴት እየሄደ ነው? ሰሞኑን ሚኒሊክ ዕዝ ላይ ሞገስ የተባለው አርበኛ ሞገስ የሰጠውን ኢንተርቪው ካያችሁ በመሳሪያ አቅም ካገዛዙ የተሻለ ቁመና ላይ ባንሆን እንኳን ከሱ የታጠቀውን ያህል እኛ ታጥቀናል ያለ የሚቀረን መሳሪያ ካለ ድሮን ብቻ ነው። ይህንን ሲናገር አብይ አህመድ ደግሞ ጥይት እያመረትኩ ነው ይላል። ከፍርሃት የመጣ ነው። በነገራችን ላይ ቁጭ ብሎ ነው የሚሰራው እናውቃለን። ስለዚህ ወደ አጥቂነት እየተሸጋገረ ነው። ወደ አጥቂነት የሚንቀሳቀስበት ሰዓት ምንድነው ሰዓቱ ብሎ ደግሞ ታይሚንጉን ስንገመግም ስትራቴጂክ የሆነ ሰዓት ላይ ነው ያለው። ይሄ ጊዜውና ወቅቱ ራሱ ብልጽግና እየተደመሰሰ መሬት ላይ ሲመጣ ፖለቲካሊም ደግሞ እየተደመሰሰ ዛሬ ብልጽግና እየተሸነፈ ያለው ከራሱ አባላትና ደጋፊዎች ጋር ለመተማመን ውስጥ ገብቶ አዲስ አበባ ላይ ተሸንፎ ነው። ይሄ ቡድን ተሸንፎ ትክክለኛ መልኩን የማያውቁት ሰዎች እያወቁት ሲመጡ ድንጋጤ ውስጥ ገብተው ከዚህ በኋላማ ፋኖ መጥቶ ይገላግለን የሚል ጸሎት የጀመረ ሊቃን አዲስ አበባ ላይ አሁን እውነቴን ነው የምነግራችሁ ያለው በብልጽግና ቤት ውስጥ ነው። አድማሱ እየሰፋ ነው። ተፈላጊነቱ እየሰፋ ነው። እሱ ብቻ ሳይሆን የአሊያንስ ተፈላጊነቱም እየሰፋ ነው። አስገዳጅ ሁኔታ እየመጣ ነው። ፋኖን ከዚህ በኋላ ጨፍልቆ መሄድ የማይቻልበት ደረጃ ደርሷል። በቃ አብይ አህመድ ተሸነፈ። ከተሸነፈ የትኛውም ኃይል ሊያሸንፈው አይችልም። ማዕከላዊ መንግስቱን የያዘው ኃይል ታንክና መድፍ የያዘው ኃይል ከተሸነፈ ሌላ ኃይል ሊያሸንፈው አይችልም። ይሄንን ሊገባ ይገባል። ሌላው ኃይል ሊያሸንፈው የሚችለው ካንተ የድርጅትና የፖለቲካ አስተሳሰብ አቅም መዳከምና ማነስ ብቻ ነው። ስለዚህ አቅም መፍጠር አለብህ ስንለው የድርጅት አቅም፣ የአስተሳሰብ አቅም፣ የአሸናፊነት ሜንታሊቲ ነው፣ ሌላ አይደለም። እንደ ማህበረሰብ አንድ የፖለቲካ ማህበረሰብ ስትፈጥር፣ ድርጅታዊ ቁመናን ስትፈጥር፣ የሰራዊት አቅም በተመሳሳይ ሲገነባ አገዛዙን መሬት ላይ ታሸንፈዋል። አገዛዙን ስታሸንፈው ወይም እያሸነፍክ እንደሆነ የሚገባው ኃይል ከአንተ ጋር መተባበር ስትራቴጂ ጥቅሜን ያስጠብቅልኛል ብሎ ነው የሚያስበው። ከአሊያንሱ ራሱ ያድጋል፣ ከስልታዊ ትብብር ያልፋል፣ ወደ አስገዳጅ ሁኔታ፣ ወደ ስትራቴጂ ሁኔታ ትቀይረዋለህ ማለት ነው። ወደ ስትራቴጂ ሁኔታ ስትቀይረው ከፋኖ የጀርባ ታሪክና መጋረጃውን ሲገለጥ ቅድም እንዳልኳቸው መዳረሻው ባህር ዳር ሳይሆን ሞያሌ ነው። መዳረሻው የኢትዮጵያ አንድነት ነው። መዳረሻው ከግዛት እስከ ግዛት ባለበት ድረስ ላይ አንድነቱ ማስጠበቅ ነው። በዛ ደረጃ ፋኖ ይታመናል። ወደዛ ስትራቴጂ ግብ መሳብ ትችላለህ ማለት ነው። በአስገዳጅ ሁኔታ ከምን የመጣ ከቁመና የሚመጣ ስለዚህ ምን ጊዜም ካንተ አቅም ነው ጥያቄ ልታስቀለብስ የምችለው። አንዳንዱ ሲሰማ ይፈራል። እንደዚህ ሊሆን ነው ምናምን። ለምን ትፈራለህ? ማንም የትኛው ማሳብ ያንሳ። አንተ ተቋምን ገንባ፣ ሰራዊትን ገንባ፣ መሬት ላይ ያሸንፈው። አቅምን እያሳደግ ስትመጣ ሰዎች ተናገሩ፣ መግለጫ ሰጡ፣ እንደዚህ ያሉ ምናምን፣ እሱ እኮ ተራ ነገር እኮ ነው። ማንም ሰው ሊናገር ይችላል። እኛም የምናወራው ሌላም ሰው ሊያወራ ይችላል። ችግር የለውም። የሚያስደነግጥ ነገር እንኳን ብትሰማ በመስማት ልደነግጥ አይገባም። ካንተ አቅም ነው የሚመጣው። ያንተ አቅም እያደገ ሲመጣ አስገዳጅ ሁኔታ ውስጥ መክተት ይቻላል። ይህንን ማሰብ የግድ ያስፈልጋል ብዬ አስባለሁ። ይህንን ካልኩኝ የጽናት ቤተሰብ በጣም የሚገርማችሁ ኦህዴድ አሁን ከመጨነቁ የተነሳ የተለያዩ አሰላለፎች ተፈጥሯል። በነገራችን ላይ በኦህዴድ ውስጥ ብቻ አይደለም፣ ብዙ ምናልባት የኢትዮጵያን ፖለቲካ በደንብ የሚረዱ ሰዎች ይገባቸዋል ብዬ አስባለሁ። አሁን በኔ ግምገማ በተለይ ኦህዴድ በአጠቃላይ ያጨማለቀው የኦሮሞ ፖለቲካ ነው። ይሄ ፋክት ነው። በአጠቃላይ የኦሮሞን ናሽናሊዝም
ኦህዴድ አጨማልቆታል። ውጤቱ እና እየሄደበት ያለው መንገድ ብሔርተኝነቱን ብቻ ሳይሆን የፖለቲካ ማህበረሰቡን ራሱ ሌላ ስዕል ይመጣል። ስለዚህ ኦህዴድ ብቻ አይደለም የሚደነግጠው፣ ጋር በተያያዘ የመጣበት መንገድ አሁን ደግሞ እየተሸነፈ እየመጣ ያለው በውስጥም በኩል ጭምር ውስጣዊ ፍርሰትም እያጋጠመው። ስለዚህ ውስጣዊ ፍርሰትም ሲያጋጥመው ውጫዊ ደግሞ አሊያንስ እየተፈጠረ የአሸናፊነት ሜንታሊቲ ሌሎቹ እየያዙ ሲመጡ የትኛው ኃይል ወደፊት እየመጣ እንደሆነ ንባብ ላለው ሰው ቀላል ነው፣ በጣም ቀላል። ይሄ የሚገባቸውና ንባብ ያላቸው ሊቃን ተጨንቀዋል ብዬ አስባለሁ። ከዚህ የመጣ ንባብ ጭንቀት ውስጥ ከቷቸዋል። ጭንቀት ውስጥ የከተታቸው ከአብይስ በኋላ የሚለው እሱ ላይ መተማመን ያስፈልጋል የሚል ከጭንቀት የመጣ ጥርጣሬ አንድ፣ በሌላ በኩል አብይ አህመድ ኦህዴድ ከፈጸመው አደጋ የአደጋ ትንተና ውጤቱ ሊያባልቅብን ይችላል የሚል ፍርሃት፣ ሁለመናዊ ቀውስ ውስጥ ገብተናል የሚል አደገኛ ክራይሲስ ተፈጥሯል። ስልጣን ላይ ያለ ቢፈርስ ምን ሊፈጠር ይችላል? ስልጣኑን አጥቶ ከፈረሰ በኋላስ ምንድን ነው የሚፈጠረው? አሸንፈውስ የሚመጡ ኃይሎች ከተፈጠረባቸው ከፍተኛ እልቂትና ውድመት በነገ ጠዋት እጣ ፈንታ ላይ በምን ደረጃ እንተማመናለን የሚል ስጋት ይዟቸዋል። ይሄ ስጋት ሲያስቡት ከብልጽግና ውጭ ያለ የተቃውሞ ጎራ ነው የምላቸው በኦሮሞ ናሽናሊዝም ኦህዴድን በፍርሃቱ እና እየወደቀ ባለበት ሁኔታ ተጨማሪ ለመጣል ከመታገል ይልቅ ወደኋላ ማፈግፈግ አንድ ጉዳይ አድርገውታል። ሁለተኛ ግን ማዛባት ደግሞ ሁለተኛ ማዛባት የምላቸው የተፈጠረውን ፖለቲካ ዲስኮርስ ሜዳ ላይ ያለው ገበያው ላይ ያለው ትብብር ጽምዶ ምናምን የሚል ዲስኮርሶች አሉ። እነዚህ አይነት ነገሮች የሚያስጨንቀው ሽመልስም ብቻ አይደለም፣ አብይም ብቻ አይመስለኝም። በተወሰነ መልኩ ያው ስም ላለመጥቀስ ነው ብቻ የማነባቸውን ንባብ ዝም ብዬ ወደ እናንተ ላካፍል ብዬ እንደዚህ አይነት ስሜቶች ጭንቀቶች አሉ። ስለዚህ አሊያንሶችን በትርክት በዲስኮርስ ማፍረስ ይፈልጋል። ቅድም እንዳልኳቸው ድርጅት ማፍረስ የሚፈልጉ ኃይሎች ፈረሰ የሚለው በሰበር ዜና እንደሚሰሩ ሁሉ ትብብሩን ፈረሰ የሚል ዲስኮርስ ይፈልጋል። ማለት ይሄ ገና እኮ መሬት ላይ እኮ የሚታይ የለም። ሰማይ ላይ ያለ ትብብር ራሱ እሱንም ሰማይ ላይ ማፍረስ ይፈልጋል። ውጤቱ ከባድ ስለሆነ ፍርሃትም ስላለ፣ ስለዚህ ምንድነው አዳዲስ ትርክቶችን ማምጣት፣ የትርክት ማዛባት፣ ያሰላለፍ ማዛባት፣ የግጭት ትንተና የሚሰራበት ፖለቲካ ናሬቲቮችን አነባለሁ። በኢትዮጵያ ፖለቲካ ላይ ከተለያዩ ሊቃን በጣም እርግጠኛ ሆኜ ማንበብ የምችለው ነው የምነግራቸው እና በዚህ ሂደት ውስጥ በተለይ አማራ የሆኑ ሊቅ ወይም አማራ ናቸው የሚባሉ በዛ ናሽናሊዝም የሚታወቁ የፖለቲካ ሊቃንን በሂደቱ ማሳተፍ፣ በተለያዩ ዲስኮርስ ላይ ቀርበው ምናምን የተለያዩ አክተሮች እንዲገኙላቸው ቢፈልጉም ከነጥብ ውይይት ሳይሆን ነጥብ ከመጣል የሚመጣ ስልታዊ የሆነ አጥቂነት አድርጌ አይዋል። ስልታዊ አጥቂነት እምላቸው ምንድነው? ናሬቲቭ ፍለጋ ማለት ነው። ቅስቀሳ፣ የሚያዛባ ዲስኮርስ ለማምጣት በዚህ ጉዳይ ላይ አንተ ያለህ አቋም ምንድን ነው? በዚህ ጉዳይ ላይ ያለህ አቋም ምንድን ነው ብለህ አንዳንድ ጊዜ አቋምን ስትገልጽ ስጋት ሆነ በሌላው መልኩ እንድትታይ ስዕል የመስጠትና እሱ ራሱ በትርክት
በአስተሳሰብ ሊያፈርስ የሚፈልግ ዲስኮርሶችን እያየው ይመስለኛል። ስለዚህ መጠንቀቅ ያስፈልጋል ብዬ አስባለሁ። መጠንቀቅ ያስፈልጋል የምለው ምንድነው? መነጋገር ቢያስፈልግም ለመነጋገር የሚያስችል ሁኔታ መፍጠር የሚችለው ወይም ተፈጥሮ መታየት አለበት። ባልተፈጠሩ ጉዳዮች ላይ በሐሳብ ትርክት የሐሳብና ወደዛ እንደሄዱ የመግፋት ዲስኮርስ ነው የምንጠቀመው። እንደሄዱ የመግፋት ዲስኮርስ እየተጠቀምን መንገድ ላይ እንዲቀሩ ደግሞ መጠቀም የሌላው ኃይል ነው። ስለዚህ መንገድ ላይ እንዲቀሩ የሚያደርግ እንቅስቃሴ የትርክት የማዛባት እንቅስቃሴ ስላሉ ነገሮችን በዛ ደረጃ ማየቱ ያስፈልጋል ብዬ አስባለሁ። ግልጽ ከሆነ ብዬ ነው። ኦህዴድ እነዚህን ኃይሎች ሲሰጣቸው በጣም የሚገርማቸው ለምሳሌ አሁን የኦሮሞ ተቃዋሚዎች ከአማራ ጋር ወይም ከአማራ የፖለቲካ ኃይሎች ጋር ሲነጋገሩ የሚሰጧቸው ስሞች የስም መገለጫዎች አሉ፣ የትርክት መገለጫዎች። ከጠላቶቻችን ጋር ነው የሚሉት። አንድ ጄኔራል ቅርብ ጊዜ ሲናገር የሰማሁት በትርጉም ከሰው ነው የሰማሁት። እናመጣላቸዋለን ከታሪካዊ ጠላቶቻችን ጋር ተባብረው ይላቸዋል። የኦሮሞ የተቃዋሚ ኃይሎችን ከጠላቶቻችን ጋር ሚዲያ ላይ አደባባይ ላይ መጥቶ ማለት ነው የሀገሪቱን ሪሶርስ እና የሀገሪቱ መከላከያ ነኝ የሚል ሰው ታሪካዊ ጠላቶቻችን ሲል ብርሃኑ እኮ እንደዛ እኮ ነው። የኢትዮጵያ መከላከያ ነኝ ይላል። እዛው ደሴት ውስጥ ያለውን የማህበረሰብ ክፍል ደግሞ ጠላት ይላል። የኦሮሞ ተቃዋሚዎችን ደግሞ ሚዲያ ላይ ያሉ ምናምን ያሉ ሰዎችን የትርክት መገለጫቸውን ስታዩ ካድሬውን ጭምር ካድሬው ራሱ ብዙ ጊዜ እንደዛ ነው የሚለው። ባንዳዎች የሱ ምናልባት መልኩ ሌላ ነው፣ አሳያቸዋል። በብልጽግና ውስጥ ያሉና በዛ መሰረት ውስጥ ያሉ ካድሬዎቹ ደጋፊዎቹ ከታሪካዊ ጠላቶቻችን ጋር ተባበሩ፣ ተነጋገሩ ምናምን የሚል ዲስኮርስ ያቀርባሉ። ከትግራይ ልሂቃን ኃይሎች ጋር ደግሞ አማራው ተነጋገረ ሲባል ምንድን ነው የሚሉት? ሊሸጡት፣ ወልቃይትን ሊሸጡ፣ አማራውን ሊሸጡት፣ ተንበርካኪዎች፣ ታዛዮች ምናምን እያሉ ፎቶሾፕ እየሰሩ አማራውን ተንበርካኪ አድርጎ የትርክት መገለጫ ይሰጠዋል። ግብአቱ ወዴት ይሄዳል? ወደ ታሪካዊ ጠላቶቻችን የሚለው አማራውን ለማዛባትም ይጠቅመዋል። ይሄ ትርክት ራሱ ተሸናፊ አድርጎ እሱም ይቀሰቅስበታል። ብልጽግና በተመሳሳይ ከኦሮሞ ልሂቃኖች እና ከትግራይ ልሂቃኖች ጋር ደግሞ ሲነጋገሩ ብልጽግናዎች የሚሉት ምንድነው? የትርክት መገለጫቸውን ነው በደንብ ማሳያቸው። የትግራይና የኦሮሞ ልሂቃኖች የሚሰጧቸው ምንድነው? ትናንት እኛን ካሰቃየን ጋር ከሰቀለን ጥቅማችን ካሳጣን ከገረፈን ከበዘበዘን ከጠላት ጋር ዛሬ እኮ እኛ በውክልና አይደለም የምንተዳደረው። ሽመልስ አብዲሳ ነው ክልሉን የሚመራው፣ እሱ ደግሞ የኦሮሞ ልጅ ነው። ምናምን አይነት ትርክት ነው የሚሰጡት። ምን እያደረጉ? የበቀል ትርክት፣ የበዝባዥነት ትርክት፣ አማራው ላይ የታሪካዊ ጠላት ትርክት። በተመሳሳይ አሊያንስ ተብሎ ደግሞ እንደዚህ አይነት ሂደት የተለያዩ ኃይሎች ሲፈጥሩ ለአብነት በተለይ ደግሞ ቀጠናው ላይ ካሉ አክተሮች ጋር ለምሳሌ የትግራይ ኃይሎች ከኤርትራ ጋር ሲገናኙ የአማራ ኃይሎችም በተመሳሳይ ቢገናኙ ሀገር ለማፍረስ ይሏቸዋል። ሴራ ነው የሚሉት። በሴራ ሀገር ለማፍረስ የስልሳዎቹ ትውልድ ምናምን አፍራሽ ኃይል ሀገሪቷን ሊበትኗት የግብፅ ተላላኪዎች ምናምን ይልና ይሰጥና ይሄ ቡድን የቅስቀሳ እንትኑን ናሬቲቭን ዋነኛ ሀገር አፍራሽ አድርጎ ያዋል። ስለዚህ የኤርትራ ኃይሎች ጋር ከቀጠናው ኃይሎች ጋር መነጋገር ሀገር ማፍረስ ነው።
ከአማራ ኃይሎች ጋር የኦሮሞ ሊቃን ሲነጋገሩ ከታሪካዊ ጠላቶቻችን ጋር ነው። ከህወሓት ጋር ሲነጋገሩ ከበዝባዥ እና ጥቅማቸውን ካሳጡ ኃይሎች ጋር ከጠላት ጋር መነጋገር ነው። ይሄንን ብያኔ ብልጽግና ይሰጣል። እነዚህ ሶስቱ ደግሞ ሲተባበሩ ወደ አቅጣጫ ይወስደውና ሰሜናውያን መጡብህ ነው። አንድ ላይ ሲያደርጋቸው ደግሞ መጡ ብሎ ሰሜን ይላቸዋል። የሰሜን ትርክት ለካድሬውም ይሰጠዋል፣ ለፓስተሩም ይሰጠዋል። ስለዚህ የትርክት መገለጫው የቅስቀሳ ማዕከሉ ነጣጥሎ የመምታት እንቅስቃሴያቸው በጣም ብዙና ዘርፈ ብዙ። አማራውን ደግሞ የሚያጠቁት ደግሞ በራሱ በደካማ ኃይል፣ በተሸጠው ኃይል፣ ፖለቲካን ባልገባው ኃይል እና ሴራም በማያውቅ ያው ለብለብ የፖለቲካ ሊቅ ብዙ የመበላት ወይም ሊበሉት በስፋት ያሰፈስፋሉ ማለት ነው። ስለዚህ ሌላው ኃይል ከብዙ አንግል ነገሮቹን ማንበብ የግድ ያስፈልጋል ብዬ አስባለሁ። ለአብነት አንድ ምሳሌ ላሳያቸው። ያውላችሁ ዛሬ ያየሁት ነው። ዛሬ ምንድነው አንድ አፍታ የሚል አንድ ሚዲያ ገብታችሁ ብታዩ አንድ አፍታ ላይ የተጻፈ ጽሁፍ አለ። እዚህ ጽሁፍ ላይ በዋናነት በተለይ ከህወሓት አካባቢ ያሉ ሰዎች የሰጡትን ያውላችሁ። አሁን የኦህዴድ ልሳኖች ናቸው የሚጽፉት። ምንድነው ቢሉት ከፋኖ ጋር መዋጋታችን አይቀርም። አያችሁ፣ አሁን ይሄንን ናሬቲቭ መቀስቀስ የተፈለገው ለምንድን ነው? ነጥቡ እዚህ ላይ ነው። ይሄንን ዜና የፈለጉበት ከዜናው እንድምታ ምን ተፈልጎ ነው የሚለው ነው ነጥቡ። ዜናው አይደለም። ይሄ ከገባ ከዜናው ላይ የተፈለገው ስጋት መፍጠር፣ በልሂቃን ውስጥ ስጋት መፍጠር፣ በራሱ ንግግሩ በራሱ ስጋት ውስጥ ልትገባ አይገባም ቢልም ባይልም ሞንጀሪኖ ስልጣን ላይ በነበረችበት ሰዓት እኮ ኢህአዴግ መፍረስ አለበት፣ ህወሓት መፍረስ አለበት ብለን አዲስ አበባ ላይ ቁጭ ብለን እናገራለን። ስጋት ሲወርባቸው ልንፈርስ ነው ካሉ ወደ እስር ቤት ወይ ቀድሞ ይወስደዋል ወይም አንድ ነገር ያደርገዋል። ራሱ ንግግሩን በማምጣት ግን ልትፈጥረው የምችለው ነገር የለም። ዲስኮርሱን የሚያመጣው ሊቅ ግን የሚፈልገው ከዚህ ንግግር ማዛባት ስለሚችል ነው። በተለይ አማራው ደግሞ በዚህ ሂደት ውስጥ በጣም ቀላል ነው፣ ማዛባት ይቻላል የአማራ ሊቅ። ስለዚህ አይቀርም ወደዛም እንሄዳለን አሉ ሲል ሊቃኑ እነዚህ ሰዎች ትብብሩ ምን ያደርጋል ምናምን ወይም ደግሞ አዳዲስ ሊፈጠር የሚችል መልኮች ካሉ ከወዲሁ ባሳሰብ እያፈረሱ መምጣት። በተመሳሳይ አሁን ብልጽግና ብቻ ሳይሆን ከብልጽግና ውጭ ያሉ ኃይሎችም ይህንን ትርክት ቢያንስ ይጋራሉ ብዬ አስባለሁ። ቢያንስ ይጋራሉ በዚህ ጉዳይ ላይ አሁን ባለው ሁኔታ። ስለዚህ አሁን የሚፈልገው ኦህዴድ ከሌሎቹ ነጥብ መጣል ላይ በተለይ ሚዲያ ላይ ወጥተው የሚናገሩ መሪዎች ምናምን ይሄ አደባባይ ላይ ወጥተው የሚናገሩ ሰዎች እጅግ በጣም ኃላፊነት በተሞላበት ዲስኮርስ ነው ማቅረብ ያለባቸው። ሚዲያ ላይ ወጥተው የሚናገርና መሬት ላይ ድርጅት የሚመራ ሊቅ ቀላል አይደለም። ሁለቱ በጣም ይለያያል። እኛ ሚዲያ ላይ የምናገረው ድርጅት ላይ ብንሆን የምናገረው ጉዳይ አይደለም። የድርጅት ኃላፊነት ስላለ ማለት አንዳንድ ጊዜ ሊገድብ የሚችል ንግግሮች አሉ። በተለይ ደግሞ አማራውና በትግራይ ሊቃን አካባቢ እየተፈጠሩ ያሉ ዲስኮርሶችን፣ መልኮችን ምናምን ቀላል ነገር አድርጋቸው አትዩት። ውጤት አለው። እኔ ውጤቱ በዘላቂነት ውጤት ቢያመጣ ደስ ይለኛል። በዘላቂነት ነው የምነግራቸው። በዘላቂነት ውጤት ለማምጣት ግን ዘላቂ የሆነ ግብና መዳረሻ ግድ ያስፈልጋል። ስትራቴጂክ ትብብር የሚባለው እሱ።
ይሄንን ስትራቴጂ ትብብር ማምጣት የምንችለው በቀጥታ ህወሓትን በማስገደድ አይደለም። ይሄንን ስትራቴጂ ትብብር ማምጣት የምንችለው ፋኖን በማስገደድ ፋኖን በማስገደድ ወደ ስትራቴጂ ትብብር እንዲመጣ ሌላው ኃይል ማድረግ የምንችለው ድርጅት ሲኖረው፣ መሪ ሲኖረው፣ የፖለቲካ ድጋፍ ሲኖረው። ስለዚህ የፖለቲካ ድጋፍ ማሳደግ፣ መሪውን መጠበቅ፣ ድርጅቱን መጠበቅ፣ ወደ ስትራቴጂ ትብብር አስገድዶ ሌላውን ኃይል እንዲያሰባስብ አሰባሳቢ ሆኖ እንዲመጣ ሁነኛ መሳሪያችን ነው ማለት ነው ለኛ። ስለዚህ ዲስኮርሱን ሳይሆን መፍራት ያለብን፣ ባይመጣ ጥሩ ነው፣ ቢመጣ ደግሞ ልንፈራው ይገባል፣ ቁመናን ማሳደግ ነው። እንደዚህ አይነት ዲስኮርስ ግን ምንድነው ሞቲቭ? ከዚህ የሚገኘው ትርፍ ምንድነው ስንል የጠላት ትርክት ነው። የጠላት የትርክት መገለጫ ነው። እቺ ትንተና ትሰጥበታለች። ከነዚህ ያሉት ጋር ነው የሚሰባሰቡት የሚጣመሩት። ምን የሚሉት ጽምዱ የመጣው ከነዚህ ጋር ነው ምናምን የሚል ትርክት ይመጣል ሚዲያው ላይ ምናምን። ይሄ መልክ የያዘ ዲስኮርስ ደግሞ ማህበረሰቡን መሬት ላይ ያለውን ያዛባል ብለው ስለሚያስቡ ቀላል አይደለም፣ ሲደጋገም ቀላል አይደለም። ስለዚህ ይሄንን ነገር ማየት ለሚችል ሰው ነገሮችን በብልሃት ማስኬድ የግድ ያስፈልጋል። ታይሚንጉ ማየት ያስፈልጋል ብዬ አስባለሁ። ብዙ ነገር መተንተን መቻል አለብን። አሁን ስጋት ውስጥ ኦህዴድ ገብቷል። በኦህዴድ ዙሪያ ያለው ኃይል ስጋት ውስጥ ገብቷል። ከስጋት የመውጫው መንገድ መገደድ፣ ተገዶ ስልጣኑን ለቆ ሁሉን አሳታፊ ሽግግር መመስረት፣ እሱ ብቸኛ እድሉ። ይሄንን እምቢስ ካለ ድረስ ሌላው ኃይል አስገድዶ ለመጣል የሚችልበት ዲስኮርስ እና አጥቂነትን ወደፊት መግፋት ነው ያለበት። ድርጅቱን መጠበቅ ነው ያለበት። ቁመናችንን ማስገደድ ማሳደግ ነው ያለበት ማለት ነው። ይህንን በምክር ሀሳብ ደረጃ እናቅርብ ብዬ ነው። የጽናት ሚዲያ ቤተሰብ እንግዲህ ዛሬ በስፋት አንዳንድ ሀሳቦችን ተወያይተንበታል ብዬ አስባለሁ። ጠቃሚ ሀሳቦች ናቸው ብዬ አስባለሁ። ጎንደር በላይ እዝ ላይ እነ አርበኛ ዮሐንስ ንጉሱ በሚገርም ሁኔታ ቁመናቸውን እያሳደጉ ነው። ይሄ እንቅስቃሴ ሚኒሊክ እዝ ያለቀ እንቅስቃሴ፣ በሸዋ እንደዚሁ ያለቀው እዝ በጎጃም ተደምድሟል ብዬ ነው የማስበው። በዚህ ሂደት ውስጥ አዳዲስ መሪዎቹ እየተዋለዱ ነው። በቅርብ ጊዜ ምናልባት በኢትዮጵያ ፖለቲካ ላይ አዳዲስ ለውጥ ሊያመጡበት የሚችሉ ጥሩ ሁኔታዎች፣ እድሎች እንዳሉ ይሰማኛል። የጽናት ቤተሰብ እንግዲህ ዛሬ ያነሳሁት ሀሳብ ከአፋብኃ ጋር ከድሉ ጋር እንደዚሁም ድርጅትን እንጠብቅ ከሚል አስተሳሰብ ጋር የመጣ ነው። ድርጅታችንን መጠበቅ አለብን። ጀግናው ሰራዊታችን፣ ይህን ሰራዊት መጠበቅ ህልውናችን በተዘዋዋሪ መጠበቅ ነው። የእነዚህን ህልውና መጠበቅ ካልቻልን በተዘዋዋሪ የምናነሳቸው ፖለቲካዊ ጥያቄዎችም የርስት ጥያቄም ብለው ሁለመናዊ ፍርሰት ያጋጥማል። አማራው እስካሁን የተሸነፈው ድርጅት በማጣቱ ልብ በማጣቱ አይደለም፣ መሪ ድርጅት በማጣቱ ነው። ሰው አለው፣ መሳሪያ አለው፣ ምሁራን አለው፣ አስተሳሰብና ኮዝና ትክክለኛ የሆነ ጥያቄ አለ፣ የተበዳይነት ጥያቄ አለ። እኛ የምንጠይቀው ቄንጥ አይደለም። ሌላው ምናልባት የሚጠይቀው የዲሞክራሲ ጥያቄ ምናምን የእኩልነት ጥያቄ ሊጠይቅ ይችላል። እኛ እኮ የምንጠይቀው እየጠፋን ስለሆነ ትጠፋላችሁ ተብሎ ደግሞ መጽሐፍ ተጽፎብናል። ትጠፋላችሁ ብሎ መጽሐፍ የጻፈብን ኃይል ትጥቅ ከውጭ እያስመጣ መሳሪያ እየገዛ አማራ ክልል ላይ ሞኖክሴ እየገደለበት ድሮን ስለ የትኛው ጉዳይ ነው ከዚህ ቡድን ጋር የምናወራው? ስለዚህ ይህንን ኃይል መታገል የህልውናችን ጉዳይ ነው። የምንታገለው መሬት ላይ ባሉ ሰዎች ነው። መሬት ላይ ባሉ ሰዎች ነው የምንታገለው። ስለዚህ በእነዚህ ሰዎች ላይ ድርድር የለንም ማለት ነው። ቀይ መስመራችን ነው። ርስት ምናምን ብለህ የምታስበው ጉዳይ እሱ 2/3 ጉዳይ ነው፣ ቄንጥ ነው። የመጀመሪያ ርስት እነዚህ ሰዎች ናቸው። ድርጅቱ የእነሱን ህልውና ስታስጠብቅ፣ የእነሱን የአሸናፊነት ስነልቦና ስትጨምር፣ ነገ ጠዋት ከሌላው ኃይል ጋር
ተሸንፈ ሳይሆን አሸናፊ ሆነ፣ ሌላውም ተሸንፎ ሳይሆን አሸናፊ ሆነ። በሀገሩ ጉዳይ ብያኔ ሲሰጥ አብሮ ይሰጣል ማለት ነው። የሀገሩ ጉዳይ ላይ ብያኔ ሲሰጥ የእያንዳንዱ ህዝብ ብያኔ በዛ ሂደት ውስጥ መልስ ያገኛል። በራሱ የትም አካባቢ ላይ ዛሬ ኦህዴድን የምታገለው አዲስ አበባ ኬኛ የሚል በዋናነት አዲስ አበባ ይገባኛል ሲል ከምንድን ነው? ከመደቡ ነው። መደቡን እንደ ማሳያዣ ነው የሚጠቀመው። ከተማውን የሚፈልገው ግን ስሙን ሰጥቶት መሬቱን ሊዘርፈው ሊሸጠው ነው። ስለዚህ ይሄ ሊቅ መሬቱ ይገባኛል ሲል የመደብ ጥያቄ አንስቶ የሌላውን ጥያቄ የሌላውን የመብት የሌላውን የመኖር ነፃነት የሀገር ሼሪንግ በሀገሪቱ ላይ ያለውን እኩል የሆነ የተጠቃሚነት መብት ይጨፈልቀዋል። ጨፍልቆት የኔን መብት ብቻ ነው የምፈልገው ነው። ስለዚህ የኔን መብት የሚለው አመለካከት በራሱ በኢትዮጵያ ላይ የተፈጠረው ሁሉም የኔ የሚል የየራሱ ደሴት እንዲይዝ አድርጓል። ይሄ የየራሱ ደሴት የያዘ ኃይል ወይም እንዲኖር ያስቻለ አስተሳሰብና መዋቅር መፍረስ ነው ያለበት። እሱን ካፈረስን በኋላ እሱን ደግሞ በፍትሃዊ ክፍፍል እውነተኛ ስርዓት በሚያመጣ የንድፈ ሐሳብ ትንተና የጋራ የልሂቁ ስምምነት ሲፈጠር የኔ የምትለው መሬት የለህም፣ የሁላችን የሆነ መሬት ነው ያለን፣ የሁላችን የሆነ ሀገር አለን ማለት ነው። ወደ ሁላችን እንሄዳለን። ወደ ሁላችን ለመሄድ አንተም አሸናፊ መሆን አለብህ፣ ሌላውን በተመሳሳይ ተሸንፎ ሳይሆን አሸናፊ መሆን አለበት። በስነ ልቦና በአስተሳሰብ አሸናፊ መሆን አለበት። ስለዚህ የዛሬ ትርክት ሳይሆን የሚያደናግጥህ ሊያስደነግጥ የሚችለው የዛሬ መሸነፍ ነው። ዛሬ እንዳትሸነፍ ወደ ማሸነፍ መሄድ የግድ ያስፈልጋል። ወደ ማሸነፍ ለመሄድ የሚያስፈልግህ ጉልበት ነው። ሰራዊት ገንብታል፣ ድርጅት ገንብታል፣ አስተሳሰብ ገንብታል። እነዚህ ኤሌመንቶች ይዘህ ወደ ማሸነፍ መሄድ ነው። ወደ ማሸነፍ ከሄድክ በኋላ በዛሬ ጉዳይ በነገ ጉዳይ ላይ ብያኔ ይሰጥበታል ማለት ነው። ሌላውም በተመሳሳይ እነዚህ አይነት ትርክቶችን ማዋለድ ያስፈልጋል። ስለዚህ ድርጅት በጣም ወሳኝ ነው። ወሳኝ የፋኖ መሪዎችን መጠበቅ በጣም ወሳኝ ነው። እንግዲህ የጽናት ቤተሰቦች ዛሬ ትንሽ ሰፋ አድርጌ ስለ ድርጅት ጥቅምና አስፈላጊነት መሬት ላይ ያሉ ፋኖዎችን መጠበቅ በተለይ ከህልውና ትግል አኳያ ምን ይመስላል፣ እንደዚሁ በተመሳሳይ ጎጃም ላይ የተፈጠረው አዲስ አመራር ሚኒልክ እዝ ያመጣው አዲስ የማጥቃት እንቅስቃሴ ወደ እናንተ መረጃውን እናድርስ ብዬ ነው። ሰፋ ያለ ውይይት አድርገናል። የጽናት ቤተሰቦች እዚህ ላይ ሀሳብ የሰጣችሁን ከልብ ነው የምናመሰግነው። ብዙ ሀሳብ ሰጣችሁናል። እንግዲህ አደራ የምንለው በተለይ ድርጅት ላይ ያሉ ሰዎች የድርጅት ባህል፣ ዲሲፕሊን፣ መርህ ከምንም በላይ አመራርን ማክበር የግድ ያስፈልጋል። እኔ በግሌ የድርጅት ሰው ነኝ በጣም 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 እና እዛ ላይ በመርህ በድርጅት መገዛት ያስፈልጋል። ጓዳዊነት በጣም ያስፈልጋል። ጓዳዊነት በነገራችን ላይ ከዓላማ የሚመጣ ነው። በዓላማ የተወዳጀ ጓድ እስከሆነ ድረስ ያውም የህይወት መስዋዕትነት ለመክፈል የተሰባሰቡ ምንጊዜም ሊፈርስ አይችልም። ስለዚህ አማራው ደግሞ በዛ ደረጃ ከሁሉም ጋር ይህንን ሊያሳስሩ ይገባል ብዬ አስባለሁ። ከምንም በላይ ድርጅታችን ደግሞ መጠበቅ አለብን። የድርጅታችን ውስጣዊ አንድነት መጠበቅ አለብን። ውስጣዊ የፖለቲካ አቅማችን መጨመር አለብን። ይህንን በማድረግ የህዝቡን የነፃነት ድል ወደ ውጤት ተቀይሩታላችሁ ብዬ አስባለሁ። ተስፋ እናደርጋለን። አዲስ ለመጡ ሰዎች ወግደረስ ጤናውን እንደዚሁም አርበኛ ተፈሪም መልካም የስራ ዘመን እንመኛለን። ሌሎችም በአጠቃላይ ዮሐንስ ንጉሱ አርበኛ በርቱ እያልን የጽናት ቤተሰብ ዛሬ ነበር ፕሮግራም በዚህ ጨርሳለሁ። ሙሉ ፕሮግራም ያዘጋጀሁላችሁ የስንታየሁ ቸኮል ነኝ። በሚቀጥለው እስክንገናኝ ከዚህ እሰናበታለሁ።